እያንዳንዷ የህይወታችን አጋጣሚ በሙሉ አጋጣሚ አይደለችም። ሰው ይችላለው ብሎ ይሄድና የሆነ ሰዓት ላይ እንደማይችል ሲያቅ ይሰበራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አለማወቅ ጨለማ ነው። አምኖ መሄድ ሳይሆን ትምህርት አስተዋይነት ነው። ሁሉን መርምሩ፣ መልካሙን ያዙ። ያለ ምክንያት የህይወት ልምድ የሰው ህይወት ውስጥ አይከሰትም። እውነት እግዚአብሔር ነው። እግዚአብሔር የሚለው ነገር ሁሉ እውነት ነው። አስተዋይነትም እንግዲህ እውነትን ከሐሰት የመለየት አቅም ነው። ጠንካራ ሰራተኛ መሆን አለብን። ጠንካራ ሰራተኛ መሆን ማለት 24 ሰዓት መስራት አይደለም፣ ነፍስን ፕሮቴክት ማድረግ ነው። እሱ ነው ትልቁ ስራ። ይሄ መጽሐፍ የብዙ ሚሊዮኖችን ኢትዮጵያውያን ጥያቄ መልስ ይመልሳል። አሁን ከለር ሳይኮሎጂን ተጠቅመ ሰው እንዲርበው ማድረግ እንደዚህ አይነት ነገር የምትሰራው አእምሮ ለደከመ ሰው ነው። የእግዚአብሔርን ሐሳብና መንገድ ስትረዳ የእሱን ፓተርኖች ትረዳቸዋለህ። An architect knows something about everything ይባላል። Do you know something about everything? የዶክተር ሰናይት ንጉሴን ራስን መሆን የተሰኘውን መጽሐፍ አንብባችሁ በርካቶች እንደወደዳችሁ ትነግራችሁናል። የመጀመሪያ ፖድካስታችን ተከታትላችሁ ህይወታችሁ ላይ ጥሩ የሆነ ፍሬ ያያችሁ ሰዎች እንዳላችሁ በኮሜንታችሁ ለማወቅ ችለናል። ራስን መሆን ደግሞ አሁን በእንግሊዘኛ ተተርጉሞ መጥቷል። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን ማንበብ ትችላላችሁ፣ በእንግሊዘኛ ማለት ነው። በተለይ ውጭ ሀገር ኖራችሁ ልጆቻችሁ ስለ ነፍስ፣ ስለ መንፈስ፣ ስለ እግዚአብሔር፣ ስለ ዓላማ ማወቅ እንዲፈልጉ ከፈለጋችሁ ይህንን መጽሐፍ ስጧቸው። ከባድ አይደለችም፣ ትንሽዬ ነች፣ ግን በውስጧ ትልልቅ የሆኑ ሐሳቦችን ይዛለች። እግዚአብሔር ማን ነው? እኛ ማንን? ዓላማ ምንድን ነው? ደስታ ምንድን ነው? የህይወት ወሳኝ የሆኑ ጥያቄዎችን ይዛለች። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁ። በድጋሚ የመጽሐፍ ተጽፎ ስላየሁት በጣም ደስ ብሎኛል። የእውነትም ዓላማ መር የሆነ ህይወት የምትኖሪ ሴት እንደሆንሽ ነው እየገባኝ ያለው። ኦፍ ካሜራም ስናወራ የመጀመሪያው ፖድካስት እንዴት ነበር ፊድባኩ? ጥሩ ነው አይደለ? የተወሰኑ ሰዎች ይደውሉልኝ ነበር። መጽሐፉንም ተሽጧል የተወሰነ። ዋናው ከመሸጡ በላይ ደግሞ ሀሳቡ ሰዎች ጋር መድረሱ ጥሩ ነገር ስለሆነ እንደዛ ሆኗልና ጥሩ ነው። ያልጠበቅሽ ሰው አልደወለልሽም? ያልጠበቅኩት ሰው ምንም ሰው ይደውላል አይደውልም ብዬም አልጠበቅኩም፣ ግን የደወሉልኝ ሁሉም አልጠበቅኳቸው። እና ግን እንዴት ነው መጽሐፍ ጽፈሽ የሆነ ሚዲያ ላይ ቀርበሽ ሰዎች ጋር ደውሎ ዲስከስ ማድረግ እንዴት ነው? ምንም ማታውቂያቸው ሰዎች ጋር ደውሎ ማውራት እንዴት ነው ስሜቱ? ምንም የተለየ ስሜት የለውም። ለምን መሰለህ? አስተማሪ ስትሆን አዲስ ተማሪዎች ሁሌ ታወራ የለ፣ በዛ ላይ ሰው ናቸው የምታወራው ሰው ስለሆነ ባታውቀውም ችግር የለም፣ ሰው መሆኑ በቂ ነው። አንዱ እንድናነሳ የፈለግሽው ከባልንጀራ ጋር እንዴት መኖር እንዳለብን ዲስከስ እንድናድርግ ነበር የፈለግሽው። አሁን ስናይ እንግዲህ መጽሐፉም እንደሚለው ሰው በሰው ላይ የተነሳሳበት ነው። ቤተሰብ ለቤተሰብ ራሱ በጣም የተጨቃከነበት ጊዜ ነው። ታዩ የዘረኝነቱን ምናምን ታዩና ትንሽ የሥራ ቦታ ላይ ራሱ ያለው ግጭት እጅግ በጣም ያስፈራል። ሰው ለሰው ማዘን የጠፋበት ያቆመበት ጊዜ ነው ያለ ነውና እንዴት ነው እሱን የምታየው? እስቲ ጥሩ። አሁን ይሄ ከፍቅር ሕግ ጀምሮ ስናየው ባልንጀራህን እንደራስህ ውደድ ይላል። እንደራስህ ስትወድ ደግሞ ያ ባልንጀራህን አንተ ራስን ሪስፔክት በምታደርግበት ወይም በምታከብርበት ደረጃ ማክበር አብሮ መኖር አለብህ ማለት ነው። ባልንጀራን ማዕከል ያደረገ ትእዛዝ ተሰጠህ ማለት ባልንጀራ የሚባለው ሰው ወሳኝ ነው ማለት ነው። በጋራ ነው የምትኖረው ማለት ነው። እንግዲህ እግዚአብሔር ለዚህ ሕግ አስቀምጧል። ዓለምም ደግሞ የራሱ ሕግ አለው። ለምሳሌ አሁን በሲስተም ቲዮሪ የሚሉት አለ፣ ወይም ሰዎች በጋራ የመኖር ስርዓት ውስጥ በጋራ ሲኖሩ የውድድር መንፈስ ስቲል አለ። በዓለም ስርዓት ውስጥ ነው ማለት ያንን የሚጠይቁ አንዳንድ ሰዎች አሉ በዚህ ቲዮሪ ላይ የሚፈላሰፉ ማለት ነው። እና ምን ይላሉ? የጋራ ዓላማን ይዘህ እየሄድክ እንዴት ነው ከውድድር ውጪ ደግሞ መሆን የሚቻለው ውድድር የማይኖረው ብለው ይጠይቃሉ። ይሄንን ጥያቄ የሚመልሰው የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ምን የሚለው መሰለህ? የባልንጀራህን ምኑንም ነገር ቤቱንም ሚስቱንም አትመኝ የሚለው ከ10ቱ ትእዛዛት አንዱ የሆነው ማለት ነው። ለምን መሰለ የሚመልሰው? ራስህን ከሰው አንጻር ማየት አያስፈልግም ማለት ነው። ስለዚህ አሁን የባልንጀራህን ምኑንም አትመኝ ሲባል መመኘት ማለት ራስህን ከሆነ ሰው ጋር አወዳድረህ ስታይ ነው። ስለዚህ የውድድር መሰረታዊ ሀሳብ የሆነውን ራስን ከሌላ ሰው አንጻር የማየትን ሀሳብ ያፈርሰዋል ይህ ትእዛዝ። ስለዚህ በዚህ ትእዛዝ እየተመራ የሚኖር ሰው በውድድር ሳይሆን በትብብር መንፈስ ነው የሚኖረው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል።
የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ስለዚህ ሰው ከባልንጀራው ጋር መኖር ያለበት በውድድር ሳይሆን በትብብር መንፈስ ነው። አሁን ዓለም ላይ እየመጣ ያለ የሚመስለው በአብዛኛው የውድድር ስሜት ነው። የትምህርት ስርዓቱም እንደዛው ነው። አንደኛ ሁለተኛ መውጣት ውድድር ነው። በዓለም ላይ እንግዲህ እርስ በርሳችን ስንኖር ጎረቤታችንን አይተን የምናደርገው ነገር አለ። እሱ ካደረገ እኔም አደርጋለሁ የምንለው አንዳንዴ ፖዚቲቭ ሬንፎርስመንት ነው፣ ጥሩ ነው ብለን ልናስብ እንችላለን። ግን እኛ ስንኖር ከጓደኞቻችንም ሆነ ከቤተሰቦቻችን ከዓለም ሕዝብ ጋር በአጠቃላይ ግን በትብብር መንፈስ ከሆነ እሱ ከኔ ይበልጠኛል ወይም ያንሳል በሚል ሀሳብ አይደለም። በጋራ እንዴት አድርገን ልኖር እንችላለን? እኔ ሌለኝ እሱ እንዴት አድርጎ ሊኖር ይችላል? ለምሳሌ ኢየሱስ ክርስቶስ አንድ የሚገርም ነገር ብሏል። በእኔ ያመነ በእኔ ካመናችሁ እኔ የማደርገውን ታደርጋላችሁ፣ ከኔም በላይ ታደርጋላችሁ አለ። አስበዋል? ከሱ በላይ ማን ነው ሊያደርግ የሚችለው? ማንም እኮ ማድረግ አይችልም። እንደዛ ሲል ምን ማለቱ መሰለ? በእኔ ካመናችሁ እኔም ከእናንተ ጋር ስለመሆንና ስለምተባበራችሁ በጋራ ሆነን እኔም ካደረግኩት በላይ እናደርጋለን ነው። ስለዚህ ይሄ አስተሳሰቡ ራሱ የትብብር መንፈስ አስተሳሰብ ነው። ስለዚህ የሰው ልጅ በዓለም ላይ ከባልንጀራው ጋር ሲኖር መኖር ያለበት በትብብር ይሆናል። አንዱ የሌለውን አንዱ ኮምፕሊመንት እያደረገ። በተወሰነ የድሮ ሰዎች ይህን ያደርጉ ነበረ። ማለት የአንዱ ሰው ገበና እንዳይገለጥ የሌላኛው ሰው ለምሳሌ እንጀራ ባይኖረው ከአንደኛው መበደር ሊሆን ይችላል፣ ይሞላለታል ችግሩን ማለት ነው። ራሱ እግዚአብሔር የፈጠረው ተፈጥሮ የሚያሳየን በትብብር መኖርን ነው። ዛፍ የሆነው ብቻውን አይደለም፣ ፀሐይን ይጠቀማል አይደለ? የፀሐይ ብርሃን ካልተጠቀመ ምግቡን ማዘጋጀት አይችልም። የራሳችንን የሰውነት ስርዓት ብናየው 5 ዋና የሚባሉት የሰውነት አካሎች እንኳን እርስ በርስ የተገናኙ ናቸው። ልብና ሳምባ እርስ በርስ ይገናኛሉ። ልብ ኦክሲጅን ሲያንሰው ደግሞ ወደ ሳምባ ይልካል፣ ሳምባ ኦክሲጅን ጨምሮ ይመልስለታል። ያ ባይሆንስ አንዱ ስራ ቢያቆምስ ሰው የሚባለው አካል ቆሞ መሄድ አይችልም ማለት ነው። ስለዚህ ይሄ ራሱ የተፈጥሮ ስርዓት የሚያስተምረን በትብብር መኖርን ነው። አንዳንድ እንግዲህ ድሮ ኢትዮጵያውያን የገባቸው በአንድ እጅ አይጨበጨብም ይላሉ። ስለዚህ ያንን ማለት ነው። ስለዚህ የትብብር ስርዓት ለኑሮ በጣም ወሳኝ የሆነ ነገር ነው ማለት ነው። አዎ፣ ግን አሁን ስትመለከቺ አእምሯችን ከኛ ቁጥጥር ውጭ ሆኖ ከሰዎች አንጻር ራሳችንን ያወዳደራል። ይሄ የብዙ ሰዎች ችግር ነው። ቅድም እንዳልሽው ትምህርት ቤትም ኢቭን ሚዲያ ላይ ለምሳሌ እንበልና እኔ እንደዚህ ፎሎወር አለኝ፣ እኔ እንደዚህ ላይክ አለኝ፣ እኔ እንደዚህ ብር አካውንት አለ፣ እኔ እንደዚህ ቢዝነስ አለኝ፣ እኔ እንደዚህ ልጆች ይብን አሉኝ። እሱ እኮ አንድ ልጅ ነው ያለው። ሰው በጣም የፉክክር መንፈስ ውስጥ ይገባል። ይሄ ግን መጀመሪያ ችግሩ ምንድን ነው? ከየት ነው የሚመጣው? አሁን ይሄ የውድድር መንፈስ ኢቭን ቱ ዘ ፖይንት አሁን ለቅሶ ቤት ብትመለከቺ ፉክክር አለ። የምን የብፌ ፉክክር ማለት ነው። ለቅሶ ቤት ሰው ሞቶ ለማዘን ለማስተባበር ሄደን ሰዎች ጋር ሀዘናቸውን ለማካፈል ሄደን ግን ምን ያህል ብፌ ማን ነው ከተሪንጎ ስንት ያህል ብፌ ቀርበዋል ተብሎ ተቀርጾ ይፖስታል። የእንትና ለቅሶ ነው ተብሎ እስከ መፖሰት ደርሷልና ይሄ ከየት ነው የሚመጣው? ግን ምንጩ ከየት ነው? መጀመሪያ እሱን ማወቅ አለብን። አንዳንድ ጊዜ የኔ ልንገርሽ ቱ ቢ ኦነስት ዊዝ ዩ አእምሮ እንዴት እንደሚሰራ ድብን እናደርግ ያውቀዋለሁ። እኔን ከሆነ ሰው ቪው ከሆነ ሰው ስኬት ከሆነ ነገር ጋር አወራ እንትን ብሎ ሲቀና ይዘውና this is not right፣ ይሄ ትክክል አይደለም፣ ይሄ እግዚአብሔር አዋዊ አይደለም፣ እታገለዋለሁ፣ አልዋሽሽም፣ ይመጣብኛል ወይ ሰይጣኑ ከየት ይምጣ አላቅም፣ ብቻ ግን ይመጣብኛል። ይዘውና this is not good I should be happy፣ በሆነ ሰው ስኬት ልደሰት ነው የሚገባኝ። ለምንድን ነው ብዬ ከራሴ ጋር ብዙ ጊዜ ትግል ውስጥ እገባለሁ። እግዚአብሔር ይመስገን ረድቶኛልም፣ ግን ቀላል ነገር እንዳልሆነ አውቃለሁ። ምን ያህል ሰው ያስተውለዋል የምለው እግዚአብሔር ነው የሚያውቀው። ግን ከየት ነው የሚመጣው? ግን ያ ነገር እያንዳንዱ ሰው ላይ የራሱ ምክንያት ይኖረዋል። ግን ሁላችንም አንድ መሆናችንን አለማወቅ ነው። በስጋ አንድ አይነት ላንሆን እንችላለን፣ መልካችን ይለያያል። ግን ሁላችንም ደግሞ የእግዚአብሔር ልጆች ነን፣ ዘር፣ ቀለም፣ ምንም ነገር ሳይለይ ማለት ነው። ስለዚህ ያንን ካወቅ እኔ ሳገኝ ወይም አንተ ስታገኝ እኔ ያገኘው ማለት ነው፣ እኔ ሳገኝ አንተ አገኘህ ማለት ነው። ስለዚህ የአንዱ ሰው ስኬት የአንዱ ሰው ማግኘት ለሌላኛው ሰው እኮ በረከት ሊሆን ይችላል። አሁን አንተ አግኝተህ ብር ስታበድር የተበደረው ሰው እኮ አንተ በማግኘትን የተበደረው የሚሰጠውም ደግሞ ይኖራል እንደዛው። ግን ከመጀመሪያ ከልጅነት ጀምሮ መስራት ቢቻል ጥሩ ነው። ይሄ ውድድርና አንተ ከዚህ ሰው መብለጥ አለብህ ምናምን ሳይሆን እንዴት አድርጌ ተባብረን አንድ ላይ መኖር እንችላለን፣ ከሰው ጋር እንዴት መኖር ይቻላል የሚለውን ልጆችን ስናስተምር
መጀመሪያ ሀሁ ወይም ኤቢሲዲ ቤት ውስጥም ገና ትምህርት ቤት ሳይሄዱም ሊሆን ይችላል፣ ትምህርት ቤት ሄደውም ከዛ እንጀምራለን። ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን ቢጀምሩ እግዚአብሔር ማን ነው ብለው እኮ ይጠይቃሉ አይደል? እግዚአብሔርን መፍራት ነው ብለው ሲማሩ፣ ምክንያቱም ማወቅ ሲጀምሩ ቀጥታ ወደ ፊደል ወደ ሀሁ ወደ ኤቢሲዲ እንገባና ዓለማዊ የሆኑ እና የውድድር መንፈስ ውስጥ የሚያስገቡ ነገሮች ውስጥ ከምንከታቸው የትብብር መንፈስን የሚያስተምረውን እግዚአብሔርን በማስተማር ብንጀምር አስተዋይ ልቦና እየኖራቸው ይመጣል። ይሄም ደግሞ ውስጣዊ ፍልስፍናቸው፣ አስተሳሰባቸው፣ እቅዳቸው እንደገና እውነትን የሚመዝኑበት የነፍሳቸው አስተዋይነት እየጨመረ ይመጣል፣ የተሻለ ይሆናል ማለት ነው። አስተዋይ ሰው እውነትን ከሐሰት መለየት ይችላል። ምክንያቱም መጀመሪያ ሲጀምር የጀመረው የጥበብ መጀመሪያ እግዚአብሔርን መፍራት ነው። ያንን ፕራክቲካሊ ሲያደርገው ደግሞ ፕራክቲስ የሚያደርገው እውነት ሐሰት ብሎ የሚመልሰው ያነበበውን የሸመደደውን ለመመለስ ሲል ሳይሆን አእምሮ መዝኖ እውነትና ሐሰቱን ስለሚለይለት ነው። ስለዚህ እውቀት ማካበት የሆነ ነገር አንብቦ መረዳት ነው ብሎ በቃ አምኖ መሄድ ሳይሆን ትምህርት አስተዋይነት ነው። አስተዋይነትን ደግሞ ማምጣት የምትችለው መጀመሪያ እግዚአብሔርን በሲስተም ውስጥ ብለድ ስትሪም ውስጥ እንደማስገባት በላ እና አስተሳሰባችን ውስጥ ማስገባት፣ በዛ መጀመር። ኢትዮጵያውያን እንግዲህ የድሮ ፍልስፍናቸው መንፈሳዊነት ላይ ፎከስ ያደረግ ነበር በአብዛኛው እና የኢትዮጵያውያን ፍልስፍና በትብብር መንፈስ ላይ ፎከስ ያደረገም ነው። ምርምራቸውም እግዚአብሔርን በመረዳት ላይ ነው። ወደ ባህል እንዳይጠፋ ኢቭን ባህል ውስጥ ያስገቡታል። በጨዋታ መልክ እያዋዙ ሊሆን ይችላል የሚነግሩ። እንቆቅልሽናውን ስታየው ሲሄድ አገኘዋት ስመለስ አጣዋት ስትል ምንድናት? ጤዛ መሆኗ እኮ አይደለም። የጤዛን ካራክተር ይነግራል። ኃላፊ ጠፊ ይነግራል። ቅኔያዊ በሆነ መንገድ ያስቀምጡታል። በጣም ብዙ ትምህርቶች ያስተምርሃል። መንፈሳዊነት ላይ ፎከስ ያደርግ ልክ ጥንት የነበሩት ኢትዮጵያውያን ያደርጉ የነበረውን አይነት የትምህርት ሲስተም በተወሰነ መልኩ አሁን አዲሱ ሞደርን ኤጁኬሽን ላይ ማስገባት ብንችል የተሻለ አስተዋይ ሰው ማስገባት እንችላለን ማለት ነው። ይሄ ደግሞ እንግዲህ ህይወታቸው የሚመሰክር ነው ማለት ያው የጥንት ኢትዮጵያውያን ዝም ብዬ አይደለም እንደዛ ያልኩት፣ መንፈሳዊነት መሰረታዊ ፍልስፍናቸው ስለነበረ ነው። መንፈሳዊነት ፍልስፍናቸው እንደሆነ የምታውቀው በባህል ውስጥ ኢንተግሬት ያደርጉታል። በስነ ቃል ውስጥ ታገኘዋለህ። ለምሳሌ የሰሜኑ የኢትዮጵያ ክፍል የሚያከብረው የአሸንዳ ባህል አለ። አሁን እሱን ዝም ብለህ ብታስበው መነሻ ምንጩ መጽሐፍ ቅዱስ ላይ ያለው የዮፍታሔ ታሪክ ነው እና ዮፍታሔ የሚባል ሰው ወደ ጦርነት ሲሄድ ለእግዚአብሔር ተሳለ ካሸነፈ መጀመሪያ ወጥቶ የሚቀበለውን መስዋዕት ለማድረግ እሱ ያሰበው መጀመሪያ ወጥቶ የሚቀበለው እንስሳ አለ፣ ያንን መስዋዕት አድርጓለሁ ብሎ ነበር። ሁልጊዜ የሚመጣው እሱ ስለሆነ ግን መጀመሪያ ወጥታ ልጁ ተቀበለችው፣ ሴት ልጁ። ስለዚህ ምንም ማድረግ ስለማይችል ያው እንግዲህ መስዋዕት ማድረግ አለብኝ አንቺን ለእግዚአብሔር አላት። ስለዚህ እሷም ተስማማች። ያው የቃልን ክቡርነት ነው መስዋዕት ለመደረግ መስማማትን አስበው እና ግን ስለ ልጃገረድነቴ ላልቅስ ፍቀድልኝ ብላው ከጓደኞቿ ጋር ሄደች። ያንን ተከትሎ ይሄ የልጃገረዶች በዓል ተብሎ የሚከበረው ያሸንዳው ባህል ሆኖ ስቲል ይደረጋል ዮፍታሔን በማሰብ። ያም ብቻ አይደለም፣ ያሉት ከሚጠፋ የወለዱት ይጥፋ የሚለው አባባል ከዚህ ውስጥ የመነጨ ነው። ቃልን ማክበር ምን ያህል ኢምፖርታንት እንደሆነ ከታሪክ ውስጥ ይመነጫል ማለት ነው። መንፈሳዊ ከሆኑ ታሪኮች ውስጥ ኤክስትራክት አድርጎ ማውጣት አለ። አቡነ ሲኖዳ የሚባሉ አንድ ጻድቅ ሰው ታሪክ ላይ አይደሉም እና የእሳቸው ታሪክ ላይ ቅል ይወድቅባቸዋል እና የወደቀው ቅል ድንጋይ ላይ ሲወድቅ ቅሉ ይሰበራል ተብሎ ኤክስፔክት ይደረጋል። ግን ድንጋዩ ተሰበረ። ስለዚህ ጊዜ ያነሳው ቅል ድንጋይ ይሰብራል ብለው እንደ አባባል ተጠቀሙበት። ብዙ መጥቀስ ትችላለህ። አሁን ኢየሱስ ክርስቶስ በመስቀል ላይ ተሰቅለው እያለ የመጨረሻው ሞመንት ላይ ከሞተ በኋላ መጨረሻ ላይ የመጣ አንድ ሰው ነበረ፣ ለንጊኖስ የሚባል ማለት ነው እና ጎኑን በጦር ሲወጋው አንድ አይና ነበር። ያ ውሃ የተፈናጠረው ከጎኑና የተፈናጠረው ውሃና ደም አይኑን ነካውና የአይኑ በራ። ስለዚህ ከኋላ የመጣ አይን አወጣ። እንደዛ ነው። ቅኔያዊ ነው ደግሞ ሁለት ትርጉም ላይ ያለው ሰምና ወርቅ አለው። ከኋላ መጥቶ ወጋውም ነው ወጋ። ከኋላ እንግዲህ ሌሎች ሲሰቅሉ አልነበረም፣ ግን መጨረሻ ላይ መጥቶ ግን አይኑ በርቶለት ሄደና
እና ብዙ እንደዚህ መሰል ድርጊቶችን፣ ንግግሮችን፣ ስነቃሎችን ታገኛለህ። ያ ዲፕ ሩትድ የሆነው ኢትዮጵያን ፍልስፍና መንፈሳዊነት ላይ እንደሆነ ይነግራል። ያለ ምርምር ግን አይደለም፣ ከምርምር በመነሳት ነው ያ የሚሆነው። ስለዚህ ይሄ ጥሩ ሀሳብ ነው። ዝም ብለን የምንጥለው የምንተወው ነገር አይደለም። አሁን የትምህርት ስርዓት ውስጥም መንፈሳዊነት መጀመሪያ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሁሉንም መመርመርም ደግሞ አስፈላጊ ነው። በመጽሐፍ ቅዱስ ሁሉም መርምሩ መልካሙን ያዙ እንደሚለው የአውሮፓውያንም ይሁን የኢስተርኖችም ይሁን የዌስተርኖች ችግር የለውም። ሀሳብን መርምሮ መልካም የሆነውን ኢንተግሬት እያደረገ የሚሄድ ሶሳይቲ ለመፍጠር መጀመሪያ ከልጅነት የመንፈሳዊነት ሀሳብ እየሰረጸ ቢመጣ በጣም ጥሩ የሚሆን ይመስለኛል። ይሄ አሁን የምንለው የውድድርና አንዱ ባልንጀራን መውደድ የሚለውን ሙሉ ለሙሉ የተወውን አስተሳሰብ አሁን ደግሞ ለብዙ ችግሮቻችን ምንጭ የሆነውን ያጠፋልን ነበር ማለት ነው። ይሄ ግን የትምህርት ስርዓቱ ላይ ብቻ አይደለም፣ በአጠቃላይ ኑሯችን ላይ መተግበር ብንችል ዴይ ቱ ዴይ አክቲቪቲ ላይ ያ ጥሩ። እንደው ባለፈውን ፖድካስት አውርተናል፣ ግን ሁሌ መወራት ያለበት ነገር ስለሆነ ነው። መጽሐፍሽ ላይም በግልጽ ስለ እግዚአብሔር ምንነት አውርተሻል። ይሄ ነገር እያደር አዲስ ስለሆነ ምክንያቱም ከእግዚአብሔር በጣም ርቀናል። የእውነት በሚያሳፍር ሁኔታ አንድ አባት አሉ፣ መጽሐፋቸውን አነበብኩም፣ ከበር ላይ ያየው ነበር። ኢትዮጵያ ይሄ ችግር ገጥሞባት ነበር፣ ይሄ አሸነፈች። እግዚአብሔርን ይዛ ስለነበረ አሉ ሁሉንም ችግሮቿን አሸንፋ ነው እዚህ ቦታ ያደረሰችው። አሁንም ግን ፈተና አላት። ግን እግዚአብሔርን ስላልያዘችው ማሸነፏና ለመሸነፏን እግዚአብሔር ነው የሚያውቀው። እኔ እንደ ወጣት እዚህ ሀገር እንደሚኖር ሰው ብዙ ነገሮችን ሳይ የማህበረሰብ ጉዳይ በጣም ያስፈራኛል። እኔ እንኳ ሳድግ የነበረው አይነት ማህበረሰብ አይደለም አሁን ያለው። ያኔ ጥሩ ነው እያልኩኝ ሳይሆን ከፍቷል። አሁን በቃ በግልጽ የማወራው ነገር ክፋቱ ደግሞ ለምንድን ነው እየሆነ ያለው? ዕለት ማህበረሰባችን ከእግዚአብሔርን መፍራት እያቆመ ነው። ይሄ ደግሞ በጣም ዋጋ እያስከፈለን ነው። የእኛ ችግር እኔ ረሃብ አይመስለኝም፣ በዋናነት ኢቭን ጦርነት አይመስለኝም፣ ድህነት ራሱ አይመስለኝም። የእኛ ዋና ችግር የምናየው ትልቁ ችግራችን ስራ አጥነትም አይመስለኝም፣ ኢቭን የትምህርት ስርዓትም አይመስለኝም። ዋነኛው ችግር ማህበረሰባችን ከእግዚአብሔር ርቋል። እግዚአብሔር የሚለውን በአንደበቱ ይላል፣ ውስጡ ላይ ግን የእውነት የእግዚአብሔር ኃያልነትና ፍቅር የለም ብዬ ነው የማስበው። እስቲ ጨረፍ እናርግና እግዚአብሔር ማነው የሚለውን ነገር አንቺ በገባሽ ልክ እስቲ አብራሪልን። እሺ፣ እግዚአብሔር ያው ባለፈውም ስንለው እንደነበረ መልካም አባት ነው። የዓለም ሁሉ ሕዝብ አባትና እናት ነው። ለልጆቹ መልካም ነገርን ሁልጊዜ እንደሚፈልግ ያንን አሟልቶ የፈጠረ። እኛ እንግዲህ ልንገልጸው የምንችለው በምድራዊ ቃላት ስለሆነ ነው። እንግዲህ ቅዱስ ዑራኤል ለዕዝራ የምድሩን ብቻ ነው ልትመረምር የምትችለው የሰማዩን አትችልም ብሎታል። እኛም እኮ አንችልም፣ እግዚአብሔርን መግለጽ አንችልም። ግን እኛ በገለጸልን መጠን አእምሯችን በፈቀደው መጠን ይህን ይመስላል ርቀቱ መጠኑን ምናምን ሳይሆን ባህሪውን ካራክተሩን በእኛ ውስጥ በገለጸው መጠን እጅግ በጣም መልካም አባት ነው። አሁን አንተ ከምትለው ከእግዚአብሔር ርቀናል ያልከው ነገር አለ፣ በጣም ወሳኝነት ነው። ለእኛ ህልውና እግዚአብሔር ያስፈልገናል። አሁን ሞቲቬሽናል ስፒከሮች አንዳንድ ጊዜ እንደሚሉት ሁሉን እችላለሁ ምናምን እንደምንለው አይደለም። ሰው እችላለሁ ብሎ ይሄድና የሆነ ሰዓት ላይ እንደማይችል ሲያቅ ይሰበራል። እኛ ማለት ያለብን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ቢሆን ያስኬዳል። በእግዚአብሔር የምትደገፍበት ምርኩዝ ነው እግዚአብሔር ማለት። ያለሱ መቆም አትችልም። ስለሚቀጥለው ሰከንድ ህይወትህ መናገር አትችልም። ስለዚህ ምርኩዙን ያጣ ሰው ምን ሊሆን እንደሚችል ግልጽ ነው፣ ይወድቃል ማለት ነው። ስለዚህ እግዚአብሔር ከዚህ ከመልካምነቱ በተጨማሪ ለእኛ መደገፊያችን ነው፣ ህይወታችን ነው። ምን ተነፍሰው አየር እሱ ነው። የምናስበው ሀሳብ መልካም ሀሳቦች ከሱ የመነጩ ናቸው። ብርሃን ነው ብለን የምንገልጸው እውቀት። ቅድም አሁን ስለ ትምህርት ስናወራ ያሁን ጥበብ መጀመሪያ እግዚአብሔርን መፍራት ነው ያልኩ ያለ ምክንያት አይደለም። እግዚአብሔር የህይወታችን ኢሰንስ ስለሆነ ነው፣ ያ መነሻው እሱ ስለሆነ ነው። እሱን ሳናውቅ ክብሪት ከእናቷ ወደ ወጥታ እናቷን ተመታለች እንደሚባለው ከእሱ ወጥተን እሱን እየተውን የምንማረው ትምህርት ብዙም አያስኬድም። ለምን መሰለ? እውቀት እንግዲህ ብዙ ጊዜ የትምህርት ቤት ወይም የመጽሐፍ ወይም አይተ ከሆነ በምን ይመሰላል? በችቦ አይደል? እውቀትም በብርሃን ይመስሉታል አይደለም? ምክንያቱም አለማወቅ ጨለማ ነው፣ ማወቅ ደግሞ ብርሃን ነው። ብርሃን ማለት ደግሞ እግዚአብሔር ነው። ምክንያቱም እርሱ ራሱ እኔ ብርሃን ነኝ፣ ብርሃን ሳለላችሁ ተመላለሱ ብሏል። ስለዚህ ይሄንን ብርሃን ስንጀምረው
እግዚአብሔር ስለሆነ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከዛ ያ ጥያቄ እግዚአብሔር ማን ነው ወደሚለው ሊድ ያደርገናል። እግዚአብሔር ማለትማ መልካም አባት ነው፣ የስነ ፍጥረት ሁሉ ፈጣሪ ነው፣ ከዛም አልፎ እጅግ በጣም አድርጎ የሚወደን የእሱ አካል የሆንን እኛን እንዲሁ አድርጎ የፈጠረን ለዩኒቨርሱ በአጠቃላይ የሚያስብ ነው እያልን ወደ መተንተን እንሄዳለን። ስለዚህ ካራክተሮቹ ምንድን ናቸው? እነሱን ደግሞ እንመልሳለን። መልካምነት፣ የዋህነት፣ ደግነት፣ ፍቅር፣ እጅግ በጣም አፍቃሪ መሆን እያልን እንመልሳለን። ለምን ፈጠረኝ፣ አላማዬ ምንድን ነው እያልን ደግሞ እንሄዳለን። ያንን ከመለስክ ይሄ በዓለም ላይ የምትማረው ትምህርት በጣም ቀላል ነው፣ በጣም ቀላል ነው። ምክንያቱም የሆኑ ቲዮሪዎችን ታነባለ፣ ከዛ በኋላ ሚሞራይዝ ታደርጋለ። አንደርስታንዲንጉ ያለ የሰው ልጅ ጭንቅላት በጣም የመለጠጥ አቅሙ ከፍተኛ ነው። ብዙ ነገር መያዝ ፕሮሰስ ማድረግ ይችላል። ያን መመለስ ብዙ አይከብድም። ዋናው ትልቁ ሀሳብ ያለው ራስን ከእግዚአብሔር ጋር አላይን ማድረግ ስለሆነ አሁን ያልከው ትልቅ ነጥብ ስለሆነ ነው። በእግዚአብሔር እየሸሸን እየራቅን በመጣን ቁጥር የሆንነው የወደቅነው አወዳደግ በጣም የከፋ ስለሆነ አሁንም ወደዛ መመለስና ከትምህርት ብቻ አይደለም ከአኗኗር ስርዓታችን ጀምሮ ከልጅነት ጀምሮ ህፃናትን እግዚአብሔርን እንዲያውቁ ፈሪሃ እግዚአብሔር በውስጣቸው ማሳደር ያስፈልጋል። ጠቢቡ ሰለሞንም ልጅን ገስጸው በዛ ከመከርከው ፈቀቅ አይልም ይላል። በዛ መንገድ ማስኬድ መቻል አለብን። መልካም የሆነውን የእግዚአብሔርን ሀሳብና ድምፅ የመለየት ማንነት፣ እውነትና ሐሰትን ሰው ሳይሆን ራሳችን መለየት መቻል፣ ይህንን እየቻልን እንመጣለን ማለት ነው። ምንድነው ሐሰት? ምንድነው አሁን ለሆነ ሰው ምንድነው እውነት ብሎ ቢጠይቅስ? አይ ነው በዚህ ፖድካስት የሚመለስ ጥያቄ እንዳልሆነ እረዳለሁ። ቅድም ግን የነፍስ አስተዋይነት ለልጆቻችን ብንሰጣቸዋልሽ ከዛ አስተዋይነቱ ምንድነው ብዬ ልጠይቅሽ ኋላ ላይ ጠይቃታለሁ ብዬ ሳስብ እውነትንና ሐሰትን ጥሩና መጥፎን መለየታልሽ። ምንድነው ጥሩ ምንድነው መጥፎ ነው? እሱን የጲላጦስን ጥያቄ ነው የጠየቀኝ። ይህንን ግን ጲላጦስ ያቀረበው ለኢየሱስ ክርስቶስ ነው እና እውነት እግዚአብሔር ነው። እግዚአብሔር የሚለው ነገር ሁሉ እውነት ነው። በተጨባጭ ማስረጃ በአይናችን በጆሮአችን ሰምተን በስሜት ሕዋሳቶቻችን የምንረዳው ብቻ አይደለም እውነት ማለት። እነሱ ኢንዲኬተሮች ናቸው። የስሜት ሕዋሳቶቻችን ፊል ሳያደርጉት እውነት ስቲል ይኖራል። ከዓለም አስቀድሞም ነበረ፣ አሁንም አለ፣ ወደፊትም ይኖራል። የሰውን ህይወት በብርሃን የሚመራው እውነት ነው። እኔ ራሴ እውነት ነኝ ስላለ ማለት ነው እግዚአብሔር ነው እውነት ማለት። አስተዋይነትም እንግዲህ እውነትን ከሐሰት የመለየት አቅም ነው። ያ ደግሞ ነፍስ ከእግዚአብሔር የመጣች አይደለች፣ ታውቀዋለች፣ እውነትና ሐሰትን ትለየዋለች። ያንን የሚለይ አካል አላት፣ የአእምሮ ክፍል አላት። ያንን ደግሞ ዝም ብለህ አይደለም የምትለየው፣ ኤክሰርሳይዝ በማድረግ። ምክንያቱም አንዳንድ ጊዜ ሰይጣንም እውነት አስመስሎ የሚያቀርባቸው ነገሮች ይኖራሉ። ግን እሱን ቨሪፋይ የምታደርግበት አሁን እንደዚህ በቃላት የምገልጸው አይደለም፣ የምታደርግበት ሲስተም አላት ነው። አንቺ ልጠይቅሽ ፐርሰናል ጥያቄ ካልሆነብኝ ላይክ አንድ ነገር አንቺ ጋር ሲመጣ መጽሐፍ ይሁን ወይ ጓደኛ ይሁን ወይ ገንዘብ ወይ ስራ ይሁን ኦፈር ያደርጋል ሰይጣን፣ ልክ ለጌታችን ኦፈር እንዳደረገው እና አንቺ እዛ ጋር ስትወስኚ ይሄ ከእግዚአብሔር ነው ይሄ ከእግዚአብሔር አይደለም የምትይበት የራስሽ ፊልተር አለሽ መለያ? አዎ ማለት ሁላችንም አለን። እኔ ብቻ ሳልሆን ሁላችንም አለን። ግን ብዙ ሰው ስለማንጠቀመው ነው አንጠቀመውም እንጂ ስለማንጠቀመው እንሸወዳለን። ግን ይሄ ደግሞ ወሳኝ ነው፣ መጠቀም ወሳኝ ነው። ለምን መሰለህ? አሁን ሰው ጸሎት አደርጋለሁ በየቀኑ እግዚአብሔር ይጠብቀኛል ይላል እንበልሽ። ጸሎት አሁን የዘውትር ጸሎት ሰው ሲጀምር በሶስትነት ወይም በስላሴ እያመንኩና እየተማጸሙ ጠላቴ ሰይጣንን እክድሃለሁ ይላል። ያ ማለት መስል ነው አቋሙን እያሳወቀ ነው በነፍስ እኔ የምቆመው ከእግዚአብሔር ጋር ነው፣ ስለዚህ አቋሜ ከሰይጣን ጋር አይደለም ነው እያለ ነው አይደል? ይህንን አቋሙን ፕራክቲካሊ ወደ ምድር ሲያወርደው ስራ ላይ ከሰዎች ጋር ባለ ግንኙነት ይቅር ትላለህ ወይስ አትባል የምትባል ልክ ጸሎቱ ላይ እንዳልከው ይቅር እላለሁ ብለህ በፕራክቲካል መሆን ትችላለህ። በጣም አስቸጋሪ ነገር እሱ ነው። መጸለዩ ብቻውን ሳይሆን ይችን ሁልጊዜ ከተጠቀምንበት ያንን እያንዳንዷን የህይወታችንን ኢቨንት የምትመጣውን ነገር በአጠቃላይ እየለየን ይሄ ክፉ ነው ክፉን እክዳለሁ እያልን መልካም መልካሙን ብቻ እያደረግን እንሄዳለን ማለት ነው። ያንን ማድረግ ለሁላችንም ከባድ ነው። ፊልተር ታደርጊያለሽ ወይ ብለን የጠየቀኝ ለማድረግ እሞክራለሁ፣ ግን እኔ እሳሳታለሁ። ማልችላቸው ብዙ ነገሮች አሉ። አንዲት ልጅን ዛሬ እያወራሁ ነበር። በጣም ጨንቆኛል ከብዶኛል ብላ ጠየቀች። በጣም በቃ ፖድካስት ላይ እንደዚህ ስታወራ ሰማሃለሁ፣ እከታተላለሁ፣ የምትመክረው ምክር ለእኔ የምትመክር ነው ይመስለኛል አለችኝና
እያወራው ቅድም ኢንስታግራም ላይ እያወራሁት ነው ቮይስ እያረኩላት እግዚአብሔር ሊባርክሽ ይወዳል ይፈልጋል ስኬታማ ሊያደርግሽ ይፈልጋል አዎ የምትፈልጊውን ነገር እግዚአብሔር ለአንቺ ማድረግ ይችላል ለማድረግም ይወዳል ይፈልጋል አባትሽ ነው አንቺ ይሄን ያደርግልሻል ግን ሁሉ ነገር አድርግልሻለሁ ግን እኔ የምላትን ነገር አድርግልኝ ይልሻል እሱ የሚለው ምንድነው ሁሉን ትተሽ ተከተኝ ይልሻል አልኳትና ሁሉን ሲልሽ ግን ቂምሽን ጥላቻሽን በቀልሽን ሰው ላይ ያለሽን ክፋት ከተውሽ እኔ ያደርግልሻለሁ ይልሻል አንቺ አልኳት አሁን እሺ ብለሽ ይቅር ብትይ እንኳ ውስጥሽ ይቅር አትበይ ይልሻል ሰይጣን ፕላስ ሰይጣን በሰዎች አድሮ እነሱ ሳይሆኑ በሰዎች አድሮ አንቺን አጠቃሽ አንቺ እነሱን ይቅር ስትያቸው ተመልሶ ሄድና እንደገና ደግሞ መተው እንዲያጠቁሽ ያደርጋል ሰዎቹ አይደለም ስለዚህ እግዚአብሔርን በረከት የምትፈልጊ ከሆነ የሱ ህብረት ከሆንሽ እንደ ዘይትና እንደ ውሃ አለመለያየት ከፈለሽ ከእግዚአብሔር ጋር የሚከብደውን ነገር ማድረግ አለብሽ ሰዎች የማይገባን ቂም መያዝ ምን ጥቅም አለው ብለን ስለማንጠይቅ ነው ሰው መጥላት ምን ጥቅም አለው ብለን ስለማንጠይቅ ነው ገብቶሻል ምን ጥቅም እስቲ ምንድነው ጥቅሙ ለምሳሌ የጠላቴ መውደቅ የጠላቴ መሞት የኔን በረከት ከእግዚአብሔር ዘንድ ቢከለከል እንጂ ምንድነው ጥቅም ያለው ምንም ጥቅም አልተሳስበው ማዘኔ ምን ጥቅም አለው መጥላቴ ምን ጥቅም አለው ኔጌቲቪቲ አንሃፒነስ ምንድነው ጥቅሙ ስትይ ምንም ጥቅም የለውም ግን በውስጣችን ያለው ሰይጣን ጥቅም እንዳለው የእንትና መውደቅ ቅድም አሪፍ ነገር ልቤን ነካሽው ለምሳሌ ቅድም እዛ ጋር የሆኑ ሰዎች ሲለምኑኝ የሆነች ነገር አድርጌያለሁ ለምሳሌ ሰራተኞች ደሞዝ ከፍያለሁ ስለተሰጠኝ ነው ባይኖረኝ ለማንም ምንም አላደርግም ስለዚህ የኔ ሰራተኛ የሆነ በሙሉ እኔ እንዳገኝ ቢለምን በሌላ አማርኛ እሱን ደግሞ መባረክበትን ነገር እጨምራለሁ ማለት ነው ሲምፕል አዳት በጣም ቀላል ነገር አይደለም ለዛ ነው የትብብር መንፈስ ያልነው ቅድም አንተ ማግኘት ያለብህ በሌላ ሰው በኩል ሊሆን ይችላል ለአንዳንድ ሰዎች ይሄ ውድቀት ሊመስላቸው ይችላል በሌላ ሰው በኩል ማግኘት ግን ራሱ የትብብር መንፈስ ስርዓት ያ ስለሆነ ነው እውቀትም እኮ የምናገኘው ከሰው ከመጽሐፍ ከተለያየ መንገድ ነው እግዚአብሔር አሁን ነገረኝ የምንልበት የተለያየ መንገድ ይኖራል አንዱ መጽሐፍ ሊሆን ይችላል ወይም በሰው ላይ አድሮ በሚያስተምሩ ሰዎች ላይ ሆኖ ሊነግርህ ይችላል ስለዚህ በሰው ስለተነገረኝ አልቀበልም አይደለም ያ ሰው መኖሩና ማወቁ እንደውም ይጠቅመኛል ምክንያቱም እኔን የበለጠ ያነቃኛል ማን ኋለኛ ማን ፊተኛ ይሆናል የሚለውን እግዚአብሔር ነው የሚያውቀው እስከ መጨረሻው ድረስ አናቅም መቼም ፊያታዊ ዘይማን ከና አዳም ከና አብርሃም ቀድሞ ገነት ይገባል ያለ ሰው አልነበረም ግን አስበው አሁን በልጦ የተገኘ ዕውቀት ያለው ገንዘብ ያለው ሰው ሊሆን ይችላል ነገ ልትበልጠው ትችላለህ ግን አንተ የምትሰራው የምትኖረው የምታውቀው ከሆነ ሰው በልጣለሁ ብለህ አይደለም አንተ ሪኩዌስትድ ስለሆንክ ነው ስለሚጠበቅብህ ማለት ነው እግዚአብሔር ጥበበኛ ነው እግዚአብሔር ጥበበኛ ከሆነ እኛም ጥበበኞች የመሆንን ጸጋ አድሎናል እሱ የፈጠረውን ነገር ኤክስፕሎር አድርገን በዚህ ሌቭል እየተጠቀምንበት ነው እና ጥበብን ደግሞ በተለያየ ሶርስ ሰው ከሰው ላይ ከተለያየ ልናገኝ ስለምንችል ያንን አክሴፕት ማድረግ ብዙ ጊዜ ሳይት ማድረግም ችግር የለውም ይሄንን የነገረኝ እኮ ከሌ የሚባል ሰው ነው ምክንያቱም ከዛ ሰው አይደል ያወቅኩት ክሬዲቱን ብሰጠው ምን ችግር አለ እሱ ደግሞ ከሌላ ሰው አውቆት ሊሆን ይችላል ሲጀመር ደግሞ ልታቅም ትችለው ሙሉ ለሙሉ አይደለም አሁን እኛ አስተማሪዎች ነን ስታስተምር ለ50 ተማሪ ባንዴ ብታስተምር 50ም ተማሪ እኩል አይረዳውም የተወሰነ ሌቭል ይረዳል እነዛ 50 ሰዎች ለሌላ 50 ሰው ሄደው ቢነግሩ እያነሰ እውቀቱ ይመጣል አይደል ስለዚህ የሚደርሰው ሌቭል ምንም ይሁን ምን ግን ከሰው የምታገኘው ነገር በጣም እጅግ በጣም ጠቃሚ ነገር ነው ግን ቅድም ያለውን መጀመሪያ ያለውን ሳንረሳ ሁሉን መርምሩ መልካሙን ያዙ የምታገኘው ነገር ሁሉ ጠቃሚ ላይሆን ደግሞ ይችላል ያንን በምን ታውቃለህ እንደማይጠቅም በልቦና ውስጥ ክፉን ከደግ የምትመዝነው የነፍስህ ሚዛን በአግባቡ የምትሰራ ከሆነ ማለት ነው እሷ በአግባቡ የምትሰራና የምንጠቀምባት ከሆነ ያንን ኤክስትራክት አድርገን እየለየን መልካም የሆነውን ነገር ማንም ያስተምረን ይዟለን በትብብር መንፈስ ሆነን ከዛኛም ደግሞ እያስተማር ነው እንሄዳለን ወይም እንማርበታለን ሁላችንም ደግሞ ተማሪዎች ነን የአንዱ ሰው ሀሳብ ትልቅ ቢሆን የአንዱ ሰው ሀሳብ ትንሽ ነው ማለት አይደለም ለሌላ ደግሞ ለዝቅ ላለ ሰው ደግሞ ይሄም ትልቅ ሀሳብ ነው እየደረስን እያደግን መቼ አድገን እንጨርሳለን እስክንሞት እኮ አድገን አንጨርስም አንደኛችን ፍጽምና ላይ ካልደረስን በስተቀር ለደረሱ ሰዎች ማለት ነው ስለዚህ አንተ ኖሮ የሰጠኸው ነገር ዕውቀትም ይሁን ገንዘብም ይሁን ምንም ነገር ሳትሰስት በልግስና ስጥ አይደል የሚለው የሰጠኸው ነገር በሙሉ በትብብር መንፈስ ውስጥ ሆነ ስለምትሰራፍ
ዝም ብሎ መስጠት ብቻ አይደለም፣ ገንዘብ አይደለም የሰጠው፣ ኃይል ሰጥተሃል። ካንተ ወጥቶ የሚሄድ ሌላ ኃይል ወደዛኛው ሰው የሚሄድ አለ። ስለዚህ አሁን ሰውን ስትጠይቅ፣ ታሞ ስትጠይቅ ምንድን ነው አሁን ሄደህ ምንህን ያመመህ አይዞህ እግዚአብሔር ይማርህ ስትለው ለምንድን ነው የምትጠይቀው? አንተ ስለጠየቅከው ይድናል ብለህ ነው ወይስ አይድንም? ሊድን ይችላል። ያንተ እግዚአብሔር ይማርህ የምትለዋ ቃል እኮ እንዳንተ ልባዊነት መጠን ኃይልን ሰጥታ ሰውየውን ልትፈውሰው ትችላለች። አንድ የሚገርመኝ የሆነ መጽሐፍ ላይ ያለ ታሪክ አለ። ልቦለድ ነው አክቹዋሊ፣ የመጨረሻዋ ቅጠል የሚል ማለት ነው። እና ምን ያደርጋል መሰለ፣ አንድ ሰውዬ የሆነች ልጅ ታማ ተኝታለች። የሩሲያ ልቦለድ ነው። እና በተኛችበት ተስፋ ትቆርጣለች። የመሞቻ ቀን እየቀረበ ነው ብላ በመስኮት ስታይ ዛፉ ላይ ያሉት ቅጠሎች በሙሉ ይረግፋሉ። እነዚህ ቅጠሎች በሙሉ ረግፈው ሲያልቁ እኔም እሞታለሁ አለች። በኋላ አንድ የመጨረሻ ቅጠል ቀረች። በቃችማ ትረግፋለች፣ ከረገፈች በኋላ እኔም መሞቴ ነው አብሬ ብላ ህመሟ በጣም እየባሰባት ሄደ። በኋላ በማግስቱ ስታያት አትረግፍም፣ በሶስተኛውም ቀን አትረግፍም፣ ቅጠሉ አልረገፈችም። የልጅቷም ተስፋ ለመለመ፣ ዳነች። ከዳነች በኋላ ግን ምንድን ያልረገፈችበት ምክንያት ስትል አንድ ጎረቤቷ የሆነ ሰው ያቺን ቅጠሏ አክቹዋሊ ረግፋለች፣ ግን የሴትዮዋ ተስፋ እንዳይጠፋ ሲል አርቲፊሻል ቅጠል በሌሊት ሄዶ እዛች ዛፍ ላይ አጥጥሎላታል እሷን ለማዳን ሲል። እሱ ያንን በሚያደርግበት ጊዜ ሽማግሌ ስለሆነ ብርድ መቶት ሞተ፣ ታሞ ማለት። አሁን መስዋዕትነት ነው የከፈለው፣ ግን የትብብር መንፈስ የሚለው አሁን ይሄ የራስሻ ድርሰት ነው። ግን ስቲል በዚህ ድርሰት ውስጥ የምታየው ሰው ስለሆነን ስለሚገባን የትኛውም ዓለም ላይ ሆነን ብንናገረው ቋንቋችን ይለያይ እንጂ ዲዛይን የተደረግንበት መንገድ አንድ ስለሆነ እነሱን ቢጽፉት የሚገርም እውቀት ነው። ልቦለድ ቢሆንም የሚናገረው ነገር ግን ጥልቅ ነው። የሴትዮዋ መዳን ላይ ያ ሰው አስተዋጽኦ አድርጓል። የትብብር መንፈስ ምለው ይሄን ነው። ይገርመኛል። የሁሉም ሰው ጸሎት እኩል አይሰማም። አንዳንዱ ሰው ልቡ በጣም ቅን የሆነ የሚያምን ሰው አለ። አንዳንዱ ሰው ደግሞ በጣም ይጠራጠራል እግዚአብሔርን ማለት ነው። እና እግዚአብሔር ደግሞ በልባችን እምነት ልክ ነው የሚሰጠን። ለምሳሌ ሁሌ የሚገርመኝ የዛች ሴት ታሪክ አለ። ደም እየፈሰሳት ሄዳ ነካቸው። ማን የነካኝ አለ። እንዴት ነካኝ ትላለህ? ማን ነው የነካኝ ትላለህ? ይሄ ሁላ ሰው አለ አይደል? ኖ ኃይል ከኔ ሲወጣ ተሰምቶኛል። ስለዚህ የሆነ ለየት ያለ አነካካለ ማለት ነው። አምነሽ ሄደሽ የምታደርጊው ነገር ፓወር አለው። እምነት በራሱ ትልቅ ፓወር አለው። ግን ቅድም ስታወሪ ሁሉን መርምሩ፣ መልካም የሆነውን ግን ውሰዱ። ስለዚህ እውነት ማለት መልካም የሆነ ነገር ነው ማለት እንችላለን፣ ወይም ደግሞ ሐሰት ማለት መጥፎ የሆነ ነገር ነው ማለት እንችላለን። እውነት መልካም ነው፣ መልካም ነገር እውነት ነው ልንል እንችላለን። ይሄ ትንሽ ቅድም እንዳልኩ ነው። እግዚአብሔር እውነት ነው፣ እግዚአብሔር መልካም ነው ማለት ዴፊኒሽኑን ስታየው እንደዛ ይሆናል። መልካምነት ምንጩ እሱ ስለሆነ ማለት ነው። ስለ እምነት ባወራኸው ያቺ ሴትዮ እንዳውም አንድ ሌቭል እኮ ሄድ ብላ ነካችሁና ነው አይደለ የዳነችው። ሳይሄድም ደግሞ ትችላለች እኮ ከፈለገች እኮ የእምነቷ መጠን ከፍ ካለ ደግሞ ሳልነካው እዚህ ጋር ሆኜ ሲያልፍ ባየውም ድናለሁ ማለትም ትችላለች። ያደረገም ስላለ ማለት ነው። አንድ ሮማዊ አንተ ቃል ብቻ ተናገር ልጄ ትድናለች ያለው እንዲያውም ኢየሱስ ክርስቶስ አድንቆታል። ከአይሁድ እንኳን እንደዚህ አይነት እምነት አላገኘሁም ብሎ። ልክ ነህ። እኛ አእምሯችንን የተጠቀምንበት ሌቭል ወይም ደረጃ በእኛ ህይወት ውስጥ የሚመጡ አስፈላጊ የሆኑ የህይወት ቁልፎች እንዲከፈቱ ወይም እንዳይከፈቱ መንገድ ይሆናል። ያ ፕሩፍ የሚያደርግልን ደግሞ የራሳችንን የህይወት መንገድ መልካም ነገር የምናገኝበትን መንገድ የምንዘጋው እኛው ራሳችንን ማለት ነው። በማመንና ባለማመን ብቻ አይደለም፣ ክፉና ደጉን በመምረጥ ቀጭኑን መንገድ ምረጡ ተብለ በሰፊው ከሄድክ በሰፊው ስትሄድ ወደ ቀጭኑ ሊያደርስህ እኮ አይችልም። የግድ ተመልሰህ ወደኋላ በቀጭኑ ስትመለስ መንገድህን ታረዝመዋለህ እንደማለት ነው። ስለዚህ የህይወት ምርጫችን፣ እምነታችን፣ ሀሳባችን እነዚህ በአጠቃላይ የእኛን ማንነት ሙሉ ለሙሉ ዲፋይን ያደርጉናል። እምነት ግን ፓወርፉል ነው። እኔ በህይወቴ እምነት ምን ያህል ለውጥ እንዳመጣብኝ አውቃለሁ። በጣም ደንበኞች አንዳንዴ እኔ ጋር ሲመጡ መጀመሪያ እግዚአብሔርን ነው የምጠይቀው። አንዳንዴ እኔ እንደሌለው አውቃለሁ፣ ግን የእምነትን ፓወር በብዙ ስራዎች አይቼዋለሁ። በጣም በብዙ በቢዝነስ አይቼዋለሁ፣ በቢዝነስ ስራ አይቼዋለሁ፣ በግል ኮቺንግ በሪትሪት አይቼዋለሁ፣ በቤተሰብ አይቼዋለሁ። እና ግን የሚያናደው ነገር ይረሳል። ገባሽ? እኔ አስቱ እኖር ነበረ። ተማሪዎች ሁሉ ወጥተው
ክረምት እዛ መጽሐፍ እያነበብኩኝ ይኖር ነበር አስታውሳለሁና ፕሮክተሮቹ አዩኝና እንዴ ዝነኛም ስለነበርኩ ሳተፍም ስለነበር እንዴ አንተ ተመረቀ እዚህ ምን ታደርጋለህ ልቀቃሉ። መሄጃ አልነበረኝም ስልሽ ሊትራሊ ወዴትም መሄድ አልችልም። ለማንኩት እግዚአብሔር። ሰዎቹ ጨካኝ ሆኑብኝ እና በወረቀት ጽፈው ማተም መተው ዛሬ ከዚህ ዶርም ካለቀክ ሰብረን ሲሊንደሩን እንቀይረዋለን አሉ። ከዛ ወጣውና ወደታች ጀነሬተሩ አካባቢ አዳራሹ ጋር የሆነች ቢሮ ነበረችኝና ወጣው ሰብረው ምናምን ነገር ላይክ መጽሐፌ ምን አውጥቼ ነበር እዛ መኖር ጀመርኩ እና እዛ እየኖርኩኝ ወዴት እንደምሄድ አላቅም። እና አንድ ቀን መዋል ትግል ነው። እየኖርኩ የሆነ ቀን ጥበቃዎች መጡና ደግሞ እዚህ ምን ታደርጋለህ አሉ። አይ እዚህ ክለብ አለኝ የሆነ ነገር እያረኩ ማሰብ ነገውን መልቀቅ አለባሉ። ነገውን ጥበቃዎቹ ማለት ነው ነገውን ካለቀቅ እንደዚህ እናደርጋለን አሉ። አስቢ እዚህ ሀገር ላይ ምንም ዘመድ የለኝም የትም መሄድ አልችልም። ስለዚህ አንድ ቀን መቆየት ማለት የማያቋርጥ ጸሎት ማድረግ አለብኝ እግዚአብሔር ጋር። ስለዚህ ከነሱ ተደብቄ እዛ አካባቢ ሳሉ ሌላ ክላስ ውስጥ ቁጭ ብዬ መጽሐፍ አንብቤ ከዛ ኋላ እያረኩኝ ተማሪዎቹ ሊገቡ ሆነ ማለት ነው። እኔ ተመርቅ ያለው ከተመረቅ በኋላ እዛ ምንም አልሰራንም መውጣት አለብኝ። የሆነ መልካም አጎት ነበረኝ 2,000 ብር ሰጠኝ። ያችን 2,000 ብር ይዤ ወጣው ከዛ ግቢ ማለት ነው። እና ከዛ ግቢ ስወጣ ወዴት እንደሚሄድ አላቅም። ያላለቀ ኮንዶሚኒየም እዛ ጠግ ኢንዱስትሪ ፓርኩ ጋር ያላለቀ ኮንዶሚኒየም ብዙ ብሎኮች አሉት። ያለነው እኔና አንድ ሰውዬ ነው። እሱ ኮንዶሚኒየም እሱ ነው። እዛው እንደ ጥበቃ ምናምን ይኖራል። እኔና እሱ ብቻ የምንኖረው ማለት ነው። እዛ ውስጥ ሽንት ቤት የለው አፈር ነው ምተኛበት። እና ከዛ እግዚአብሔር የሚባለውን ነገር በእያንዳንዷ ቀን ውስጥ ቴስት ማድረግ ነበረብኝ። በእያንዳንዷ ቀን ውስጥ ፍራሽ ከፈለግኩኝ ለምሳሌ የፍራሹን ታሪክ ልንገርሽ። እዛ ጀነሬተሩ አካባቢ ስኖር ጀርባዬ እስኪቃጠል ነው። የቅሊንጦ ብርድ ደግሞ ታውቂዋለሽ። ካርቶኒ ላይ የተኛው እንደዛን ቀን ከብዶኛ ያቅም በቃ በጣም ነው ጀርባ የተጎዳው። እና ቤቱን ተከራየውና ቁጭ ብዬ አንድ ቦታ ጋር እዛ ልክ ባንኩ ያለው አላደል ከቅሊንጦ መውጫ ወደ ዋናው አስፓልት ወደ አስቱ ዋናው እዛ ጋር ቁጭ ብዬ አላለቁም። ኮንዶሚኒየም አለ ሻይ ቡና ይሸጣል። እዛ ቁጭ ብዬ ቡና እየጠጡ ቁጭ ብዬ አስባለሁ እና ጸሎት አደርጋለሁ። አንዳንድ መጽሐፎችን አንብቤያለሁ ስለ እምነት ኃይል ማለት ነው። እና ስለ ፍራሽ ነው የማስበው። እግዚአብሔሩ ጥሩ ፍራሽ ላይ መቼ ነው መተኛው እያልኩኝ ፍራሽ ግን ስንት ነው ብዬ ከጎን ያለችው ልጅ ጠየቅኩ። ፈልጋ ነው እንዲህ አለችኝ። አዎ እኔ ጋር ቤቴ የሰቀልኩት ፍራሽ አለ ከፈለግ እሱን ግዛው አለች። ከዛ ወሰደችኝና ቤቷ ፎቅ ላይ ምናምን ወጣው። የሚገርም ፍራሽ በርካሽ ዋጋ ሸጠችልኝ። 200 ብር 300 ብር ማለት you have no idea። ያን ፍራሽ ይዤ ሄድኩኝ ማለት ነው። ከዛ ሌባ መጣና ሱፌን ምናምን ሰረቀ ከዛ ቤት ማለት ነው። ከዛ ግን ይገርምሻል ሻወር የምወስድበት ቤት ነበርና እግዚአብሔርን ሊትራሊ የምፈልገው እንደዚች አይነት የሆነ ሰዎች ያሉበት አባወራ ያለበትን ቤት ነው የምፈልገው። እንደዚች አይነት ቤት ነው የምፈልገው። እና ደግሞ ለንግድ ፍቃድ ንግድ ፍቃድ ማውጣት የግድ ቤት ኪራይ ያስፈልጋል። እና ለሱም ይሄን ፈልጋሉ ንግድ ፍቃድ ማውጣት አለብኝ ብዬ ጠየቅኩት። ስለ እውነት ነው የምልሽ አንድ ቀን አልቆየውም። ሊትራሊ አንድ ቀን አልቆየውም። እንደዛ ብዬ ቤቴ ሄጄ የተሰረቀው ቤቴ ሄጄ ስመለስ የሆነ ልጅ አገኘውና እኔም የምከራይ ቤት ታውቃለህ እዚህ ሰፈር ስለኝ ና ብሎ ራሱን ቤት ይሄው በእግዚአብሔር ፊት ነው ማውራሽ ራሱን ቤት ይሄን ቤት አሁን ይለቃሉ እዚህ ገባለኝ ማለት ነው። አውስ ሾክድ እዛ ገባው። እያንዳንዱ በህይወቴ ያገኘኋቸውን ነገሮች ቢሮም ስከራይ ሬስቶራንቱን ስከፍት ሪትሪትም ሳደርግ ከእግዚአብሔር ጋር በእምነት ነው የጀመርኩት። አንድ ከባድ ነገር በህይወቴ አለ ማመን። በጣም ከባዱ ነገር እኔ ምንም ነገር ማድረግ እንደሚቻል አምናለሁ። ግን ማመኑ ግን ታምናለህ ወይ ነው እግዚአብሔር የሚለኝ። እዚህ ከተማ ውስጥ ለምሳሌ 10 ህንፃ እፈልጋለሁ ብል ይቻላል፣ ግን ታምናለህ ወይ ነው የሚለኝ። ለምሳሌ እንበልና ሬስቶራንት ሲጀምር መክፈት በጣም ነበር የፈራሁት። እንግዲህ ከዛች እንትን ውስጥ የወጣ በቀን እየተራበ ያደገ ልጅ ቦሌ መሃል ላይ ውድ ሺህ ብር ሬስቶራንት ተከራይቶ መጀመር ማለት ሊታሰብ የሚቻል ነገር አይደለም። በቃ በአእምሮ ውስጥ የለም፣ አይታሰብም። ቲሞች ተከራየ ነው በጉልበት ግን እንዴት ልክፈተው? ሬስቶራንት ማናይዘዋልሾት ግቢ ብዬ እንዴት ልክፈተው? አልቻልኩም። ቲሞቼ ክፈት ይሉኛል። ውስጤን ሳየው ጥርጣሬ በጥርጣሬ ፍርሃት በፍርሃት ነው። ስለዚህ ጊዜ ወሰድኩኝና እግዚአብሔር ቤቴን ሲባርክልኝ ደጋግሜ በውስጤ ማየት ጀመርኩኝ። ደጋግሜ ሰው መጥቶ ሲጠቀም፣ ሲበላ፣ ሲያመሰግን፣ ምግቡ ይጣፍጣል ሲል ሲያደንቅ ምናምን በቃ ቁጭ ጊዜ ወስጄ ነው የምልሽ። ስራ አላ እንደሚሰራው እንደዚህ መጽሐፍ እንደሚነበበው
ሬስቶራንቴ ውስጥ ቁጭ ብዬ ለብቻዬ ከእግዚአብሔር ጋር እግዚአብሔርን ማመን ነበረብኝ። ቀላል ነው ካልሽኝ ቀላል አይደለም። ስለዚህ አሁን አንድ ሰው መጥቶ እኔ ጋር የሆነ ነገር ሲለኝ ቢያምን እንደሚቀየር አውቃለሁ። ማመኑ ግን በጣም ከባድ ነው። ለምን? በጥርጣሬ ስላደገ። እውነትን ነው፣ ቀላል ነገር አይደለም። ግን እንዴት ነው ስታየው ይሄ ሁሉ ያሳለፍከው ነገር ዛሬ ላለበት ማንነት ጠቅመዋል አይደል? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ጥሩ ነው። በነገራችን ላይ ያንተ ስቴት ኦፍ ማይንድ ወይም ስለዛ ነገር ያለ እይታ ነው እንጂ አቧራ ያልከውን ቦታ ላይ ተኝተህ የተሻለ ፍራሽ ላይም ተኝተህ በሁለቱም ሚዛን ላይ ደስተኛ መሆን ይቻላል። ግን አእምሯችን ባላደገበት ቦታ ላይ በጣም ትልቅ ቦታ ላይ እየኖርን እንኳን ደስተኛ አንሆንም። ሲል ሌላ ተጨማሪ ማቴሪያል እንፈልጋለን። አእምሯችን ባደገበት ቦታ ደግሞ እንግዲህ የበጎች በረት ውስጥም መውለድ ይቻላል ማለት ነው። ስለዚህ ስቴት ኦፍ ማይንድ ነው። እርግጠኛ ነኝ የሆነ ነገር ያስይዛል። ያሳለፍከው ነገር ያለ ምክንያት የህይወት ልምድ የሰው ህይወት ውስጥ አይከሰትም። እግዚአብሔርም በተለይ ሪስፖንሲብል ነህ በህይወታችን ውስጥ ብለን ቦታ ከሰጠ ነው በምታልፍበት ኤክስፒሪየንስ ወይም ልምድ ውስጥ ሁሉ አብሮ ይሆናል። ያ ምን ያህል እንደሚያሳድግ ስለሚያውቅ ይፈቅዳል። ስለዚህ ያው ይጠቅማል ብዬ አስባለሁ። ግን ዋናው ነገር ነፍስህ አለመጎዳቷ ነው። አቧራውም ላይ ተኝታ የተሻለውን ፍራሽ ላይ ተኝታ ነፍስን ፕሮቴክት ማድረግ ነው። እሱ ነው ትልቁ ስራ። የሚገርምሽ ነገር አሁን እንደዚህ ነው የማስበው። ብዙ ሰዎች አይገባቸውም። አሁን ይህን እንደዚህ ስንል ስለተመቻቸው ነው ሊሉ ይችላሉ። እና አንድ ጊዜ በቃ ሰለቸኝ፣ ድህነቱ በጣም አስጠላኝ። ኢናፍ ኢዝ ኢናፍ። ከዩኒቨርሲቲ ተመርቄ ያለው እድሜ ልኬን ሙሉ ስፈጋ ይኖርኩ ሰው ነኝ። እድሜ ልኬን ሙሉ እግዚአብሔርን ሕግ ለመጠበቅ ስታገል ይኖርኩ ሰው ነኝ። ግን ድህነቱ በቃ ሰለቸኝ። ከዩኒቨርሲቲ ተመርቀሽ ወጥተሽ ልጅነትሽ ላይ የተራፍሽ ሰው 10 ምናምን ዓመት ተምረሽ ጥሩ ግሬድ ይዘሽ መራብ ኢትስ አንፌር። እንዴት ሰው ለሚበላው እንጀራ እንዴት ያጣል? በጣም ያናደደኝ ነገር ቤተክርስቲያን ጾም ያስቀድሼ ስመጣ ምግብ አጥቼ ማልቀስ ኢትስ አንፌር። ላይፍ ኢዝ አንፌር። ያን ያህል መጥፎ ሰው አይደለሁም። ያን ያህል ሰነፍ ሰውም አይደለሁም። ያን ያህል ክፉ ሰው አይደለሁም። በወጣ በዋሽ ብሰርቅ I can make a lot of things። ግን ላይፍ አንፌር ሆነልኝ ማለት ነው። እና ከዛ የተወሰነ ቲክቶክ ላይ ሰዎች እያዩኝ ደንበኞች እየሆኑ ነበር። ደንበኞች ሳይሆን በቃ አወራቸዋለሁ ሰዎችን ማለት አገኛቸዋለሁ። ትንሽ የብርም እያስከፈሉኝ ማለት እና ግን ጨቀጨኩት። በቃ ሀብታም ለመሆን መኪና ፍለጋ፣ ቤት ፍለጋ እግዚአብሔርን ጭቅጭቅ አረኩትና ለብቻ እኔ እንደ ሰው ነው እግዚአብሔርን ማዋራው። በቃ እንዲህ ቁጭ አድርጌ እፈልጋለሁ አልኩትና ምርጫ ሰጠኝሽ። እሰጥሃለሁ ግን ነፍስ እንደነዚህ ሰዎች ይሆናል። እያቸው ሲመጡ መኪና ይዞ መጥቶ ከቤቴ ፒክ ያደረገኝ ሰውዬ ማታ እንቅልፉን እንዳልተኛ ነግሮኛል። ሚዲያ ላይ አይደለም በአካል ነው የነገረኝ። እዚህ ቦሌ መሃል ቤት ያላት ሴት ዳቦ ከውጭ ሀገር የምታስመጣ ዳቦ እንኳን ነው የምልሽ ከውጭ ሀገር የምታስመጣ በየቀኑ መኪና የምትቀያይር ሴት she's completely unhappy። የኔን ኢነርጂ ትናፈቃለች። ምን አግኝተ ነው ትላ እንደነሱ ነው መሆን የምትፈልገው? ሀብት አግኝተ ነፍሱ የጠፋ ሰው የምትፈልገው ወይስ ቀስ እያልክ እኔን እያወቅ በመጠኑ እያገኘ ትሄዳለህ ሲለኝ ቆሜ I have to make a decision። even if ድህነቱ ቢያስጠላኝም ቢደብረኝም እንኳን እንቅልፍ ምተኛ ሰው ነኝ፣ ተስፋ ያለኝ ሰው ነኝ፣ ኢነርጂ ያለኝ። እነዚህ ሰዎች ግን having all these things እጅግ በጣም ያሳዝኑኛል። ስለዚህ በቃ እየመረረኝም ቢሆን ስጋዬን ይሄንኛውን ፓስ መረጥኩኝ ማለት ነው። እየመረረኝ እያስጠላኝም ቢሆን እየደበረኝም ቢሆን ቀኑ ማይመጣም ቢመስለኝም ቢሆን ይሄንኛውን ፓስ መረጥ። ይሄንኛው ፓስ ግን ሰላም አለው። ይኸውልሽ ሜቢ ጠግቤ ላልበላ እችላለሁ፣ ግን በጣም ሰላም አለው። እጅግ በጣም የመንፈሳዊ ሰዎች የሚፈተኑት ምንድነው? ሰላምን ፎር ግራንትድ እንወስደዋለን። ምን ያስገርማል ብትኝ ስለ እውነት ነው የምልሽ። እኔ አይ ዶንት ኬር ምን ያህል አልጋ ላይ እንደምተኛ፣ የትም ቦታ ብትወስዱኝ መተኛ ትችላለሁ። አይ ዶንት ኬር ምን ያህል ብር ፐር ዴይ ሜክ አረክ ብትኝ that's not the point። እዚህ መጽሐፍሽ ላይ ያስቀምጠሽዋል። እዚህ መጽሐፏ ላይ ፔጅ 107 ላይ ያነሳሽው ፖይንት አለ። ወደዛም እንሄዳለን ማለት ነው። ይኸው ኤግዛክትሊ 106 ላይ what is success የሚል ነገር አለና እዚህ መጽሐፍ ላይ ያለውን የሳክሰስ ዲፊኒሽን አልነግራችሁም፣ ገዝታችሁ አንብቡት። ለአብዛኞቻችሁ ምናልባት ሞኝነት ሊመስል ይችላል፣ ግን ካወቃችሁበት የሰማዩንም የምድሩን ነው የምታገኙት። ጥበቡንም ገንዘቡንም ስኬቱንም ታገኙታላችሁ። መቅደም ለሚገባው ቅድሚያ ይሰጣላችሁ። ለምን ይህን መጽሐፍ በእንግሊዝኛ መጽሐፍ አስፈለገ? ጥሩ ጥያቄ ነው። ምክንያቱም ብዙ ሰው ይጠይቀዋል ብዬ አስባለሁ።
ሁለት ምክንያቶች አሉት። የመጀመሪያው ሰዎች በእንግሊዝኛ እንዲተረጎምላቸው የጠየቁ ሰዎች ነበሩ። እሱም ያው የነሱን ፍላጎት ለማሟላት ብቻ ግን አይደለም። ዋናው ሁለተኛውና ዋናው ምክንያት በምድር ላይ በጣም ትልቁ ውድ ነገር ከሆኑት ነገሮች መካከል አንዱ ሀሳብ ነው። ሀሳብ ደግሞ ባውንደር የለውም፣ የትም ዓለም ላይ መሄድ ይችላል። ስለዚህ ቋንቋ ለሀሳብ እንቅፋት ሊሆን አይገባም። በዛ ምክንያት የኔ ሀሳብ ያለ ቋንቋ እንቅፋት ሳይሆንበት እንዲደርስ ለሌሎች እንግሊዝኛ ለሚናገሩትም ጭምር ያንን በማሰብ ነው። ቢቻል ወደ ሌሎችም ብዙ ቋንቋዎች ቢተረጎም ደስ ይለኛል። ምክንያቱም እኔ የምፈልገው በየትኛው ቋንቋ ሆነ የሚለው ሳይሆን ሀሳቡ ለዛኛው ቋንቋ ተናጋሪ እንዲደርስ ስለሆነ ማለት ነው። ይሄንን ስልህ የኔ ሀሳብ በጣም እጅግ በጣም የተለየ ነው፣ ሁሉም የዓለም ሕዝብ ማወቅ አለበት ምናምን ለማለት አይደለም። ከዚህ የሚበለጡ የሚያነሱ ምናምን የተለያዩ አይነት ሀሳቦች አሉ። ግን የኔ ሀሳብ የኔ ነው። የኔን ሀሳብ ሼር ማድረግ አለብኝ። እኔ የዓለም ሰው ነኝ። የዓለም ሰው ከሆንኩኝ ደግሞ የኔ ሀሳብ ዓለም ላይ መበተን አለበት። እንግዲህ ሀሳብን ኤክስፖርት ላድርግ ብዬ ነው ማለት ነው። እና የተለየ ነገር ባያመጣም የሆነ ሰው ልብ ውስጥ ግን ይህ ሀሳብ ይኖራል። ሲያነበው ደስ ይለዋል፣ ያረጋግጥለታል። ምናልባት እኮ የሆነ የአደም ጫፍ ላይ ያለ ሰው ሊሆን ይችላል። ኮኔክሽን ስላለን ሰዎች ሁሉ ማለት ነው። በዛ ምክንያት ነው ወደ እንግሊዝኛ የተተረጎሙ ማለት ነው። አማዞን ላይ አለ ወይስ ከዚህ ነው የምትልኩላቸው? ኖ ከዚህ ነው የሚሆነው። ያው ኮንታክት አድርገውን ከዚህ ነው የሚሆነው። አማዞን ላይ ግን ብታስቀምጪ ቬሪ ጉድ ሞክረን ነበረ። ግን የራስን አካውንት እዛ ሀገር ነዋሪ መሆን ይፈልጋል። አንዳንድ የሚጠይቃቸው ሪኳርመንቶች አሉ እዚህ ሀገር ሆነህ የማታሟላቸው ማለት ነው። በዛ ምክንያት ነው እንጂ ዋናው በዛ በኩል እንዲሄድ ነበር የታሰበው። ስለዚህ ሊካንጎ ወይ ዱባይ ምናምን ሄደሽ የመኖሪያ ፍቃድ ቢኖርሽ ከዛ ማሳተም ብትቺ ወይም ደግሞ ውጭ ሀገር ያሉ ዘመዶች ምናምን ካሉሽ እነሱ አካውንት ፈጥረው የሆነ ወይ አለው ያለውን መንገድ እናየዋለን። የተወሰነ ሞክረናል። ያው ባላለቀ ጉዳይ እንደዚህ ማለት አንችልም። አሁን ላይ ያገኘነው ብቸኛ ኦፕሽን ግን መላክ ነው። ከዚህ ለሚፈልጉ ሰዎች መላክ ነው። ስለዚህ እዚህም አሉ እንግሊዝኛ የሚፈልጉ አሉ፣ የተለያየ እንግሊዝኛ መጽሐፍትን ስፔሲፊካሊ የሚያነቡ ማለት ነው። ለእነሱም ይሆናል። የግድ የውጭ ዓለም ብቻም አይደለም። አስፈላጊ በሆነበት ደግሞ ሌላ ኮሚኒኬሽን እንፈጥራለን ማለት ነው። መተርጎሙ ግን what does it feel like? እኔ አንድ የኢካርት ቶሎ መጽሐፍ አለና ዋነስ ይዞ ላይፍ የሚል አንድ ቻፕተር ዝም ብዬ እስቲ ልተርጉመው ወደ አማርኛ ብዬ እያየሁት I started like ስተረጉመው ወደ ውስጤ በጣም ሴንስ አደረኩት። እና እንዴት ነበር የትርጎማው ሂደት? ራሱን ኤግዛክትሊ አማርኛውን ስለሆነ ብዙ የዛን ያህል የሚያስቸግር ነገር አልነበረውም። ግን እንግሊዝኛ ቋንቋ ደግሞ የራሱ ህጎች አሉት አማርኛ ትንሽ የሚለዩ። በተለይ አሁን ደግሞ ሪሰንትሊ አዲስ ያመጡት ህጎች አሉ። በተለይ ጾታን በተመለከተ ምናምን እንደዚህ አይነት ጽሁፍ ላይ ለምሳሌ ሲንጉላር ዘይ ምናምን የሚሉት አለ። ማለት እሱ ነገር ምንድን ነው? ማለት ያው ወንድ ሴት ብለው ማስቀመጥ ስለማይፈልጉ ሂ ብለው ወይ ሺ ብለው መጻፍ ላይፈልጉ ይችላሉ። ወይም ዩ የሚለውን አንተ ወይም አንቺ ብለው መተርጎም አይፈልጉም። ወንድ ብቻ መስጠት አይፈልጉም። ይሄ ውስብስብ ነገሮች አሉ። እንዲህ አይነት ነገሮች እነሱን ማስተካከል ነው እንደውም ቻሌንጂንግ እንጂ መተርጎሙ ያው ቋንቋ ስለሆነ ምንም አይደለም። እንደው የሰው ልጆች ይህን መጽሐፍ ሲያነቡት መጨረሻ ላይ እንደው አንዲት ልጅ ምን አለችኝ፣ ማን ያዘዋል ሰዎችን ታማክራለህ እና ላይን አለ ወይ መጨረሻ ላይ የምትላቸው ነገር ሰምታቸው ስትጨርስ ወር የምትለው የመጨረሻ ላይን አለ ወይ እንዴ ብላ ጠየቀችኝና አንድ ነገር አልኳት። እንደው ይሄን እንደው ሲያነቡ እንደው በአንድ ላይን ይሄን ያገኙታል ይባልም እንደው የምትይው ከዚህ መጽሐፍ ውስጥ ራስን የመሆኛ መንገድን ያገኙታል ብዬ ነው የማስበው። አጠቃላይ መጽሐፉ ከመነሻ ከሰውነት እስከ መጨረሻ እስከ ፍጽምና የሚለው 7 ቻፕተሮች ላይ ፎከስ ያደረገው በጥልቀትና በስፋት ደግሞ ራስን መሆን ላይ ስለሆነ ኢንዲኬተሮቹ ላይ መንገዶቹ ላይ ስለሆነ እኔ ማንነኝና እንዴት ነው ራሴን መሆኑ የሚለውን ለማያውቀው ሰው ማለት ነው። የሚያውቀው ሰው መጽሐፉ ላይ ይመለከተው ይችላል። ለሚመለከተው ሰው ግን ያንን ያገኝበታል ብዬ ነው የማስበው። ማይመለከተው ሰው አለ ብዬ አላስብም። ቅድም ሁላችንም ተማሪዎች ነን ብለሽ ነበር። አንድ ወዳጅ ጋር ሳወራ አንድ በጣም ወደው ጥሩ የቢዝነስ ሰው ጓደኛለኝና ሂ ሰይድ ሰው 2 ሞድ ላይ ነው የሚሆነው አለ። ወይ ኢግኖራንት ሞድ ነው ወይ ለርኒንግ ሞድ ነው። ኢግኖራንት ሞድ የሆነ ሰው ምንም
ነገር አይማርም። በቃ እንደጨለመበት ይሄዳል። ለርኒንግ ሞድ ላይ ያለ ሰው ግን ሁልጊዜ ነገሮችን ያነሳል፣ ይጥላል፣ ይመረምራል። አሁን ይሄ መጽሐፍ ይኸውልሽ የሚያስገርመኝን ነገር ነው። አሁን ይሄ መጽሐፍ የብዙ ሚሊዮኖችን ኢትዮጵያውያን ጥያቄ መልስ ይመልሳል። ይህም በድፍረት ማለት እችላለሁ። በቃ የብዙ ሚሊዮኖችን ህይወት እኔ አንብቤያለሁ። ይህን መጽሐፍ አንብቤዋለሁ፣ አማርኛውን ቨርዥን አንብቤዋለሁ፣ ብዙ መጽሐፍ አንብቤያለሁ። በየቀኑም ከመጽሐፍ የተለየ ህይወት አይደለም ያለኝ። ፖድካስቴ እኔ ለመማር ያለኝ ጉጉት ነው እንጂ ዩቲዩብ ብር ስለሚሰራልኝ አይደለም። እኔ ለመማርና ለማስተማር ያለኝ ረሃብ ነው እንጂ የተሻለ ብዙ ገንዘብ የሚሰራበት መንገድ አለ ሄጄ የማልሰራበት ማለት ነው። ግን እስቲ ከዚህ ጋር አያይዘን መምህርም ስለሆንሽ ስለ መማር እናወራ። ምን ያህል ጥቅም አለው መማር? እንደው መማር ምንድን ነው? ምን ያህል ጥቅም አለው? ያለ መማር መኖር አይቻልም። ህይወት በሙሉ ትምህርት ስለሆነ ማለት እስከምንሞት ድረስ አናቆምም መማር። በተለይ ደግሞ አሁን የጥንት ሰዎችን ታሪክ ስናይ በጣም ሰክሰስፉል የምትላቸው ሰዎች ጥበብን የፈለጉ ሰዎች ናቸው። ጥበብን በእግዚአብሔር መንገድ ሄደው ተምረው ያገኙ ሰዎች ማለት ነው። እስካሁንም ድረስ ለትውልድ መትረፍ የሚችሉ ያም ብቻ ሳይሆን ደግሞ ቃል ኪዳን ሁላ ያላቸው። ለምሳሌ ንግስተ ሳባን ብናነሳ እንግዲህ እሷ የነበረችበት ዘመን የንጉሥ ሰለሞን ወቅት ነው። እሱ ደግሞ ጠቢብ ነው። ንግስተ ሳባም ግን በጣም ጠቢብ ናት። ምክንያቱም መጀመሪያ የሰለሞንን ጥበብ ራሱ ተረድቶ ከሱ እውቀትን መፈለግ ሌላ ጥበብ ነው። እኔ ይጎለኛል፣ መሙላት አለብኝ፣ ጥበብ ያስፈልገኛል። የሀገር እኮ አስተዳዳሪ ናት። ጥበብ ያስፈልገኛል ብላ ለምን ሀገር አቋርጣ ትሄዳለች? ግን አውትካሙ ቀላል አይደለም። ሰለሞን ጋር ሄደች። የእሷንም ጥበበኝነት የሚገልጸው ይህን መጽሐፍ ቅዱስ ላይ በእንቆቅልሽ ፈተነችው ይላል። ሰለሞንን የሚፈትን ሰው ምን አይነት ሰው እንደሆነ አስበዋል? እንግዲህ እውቀት ነበራት፣ ጥበብ ነበራት ማለት ነው። ግን አውቃለሁ ብላም ደግሞ ባለችበት አልተቀመጠችም። ስለዚህ ያ ደግሞ እውቀቷ እንድታስተላልፍ ብቻ አይደለም የጠቀማት። ኢየሱስ ክርስቶስ በመጨረሻው ዘመን የአዜብ ንግስት በዚህ ትውልድ ላይ ትፈርዳለች ብሎ እውቀትን ፍለጋ ከምድር ዳርቻ መታለችና ጥበብን ፍለጋ ብሏል። ምን ያህል ኢምፖርታንት እንደሆነ ጥበብ ማለት ነው። ጥበብን ስትፈልግ እግዚአብሔርን ነው የምትፈልገው። መማርን ስትፈልግ እሱ ነው እውቀትን የሚገልጽልህ። አንተ አንዳንዴ ልታውቀውም ላታውቀውም ትችላለህ። ምናልባት አሁን የኢትዮጵያዊ ጃንደረባ ታሪክ ባይጻፍ ኖሮ ጥበቡን ኬት እንዳገኘው ላናቅ እንችላለን። ግን ኢትዮጵያዊ ጃንደረባ ቁጭ ብሎ ሲያነብ እንግዲህ ኮሽን ያደረገው ነገር አለ። እዛ ላይ የኢሳያስን ትንቢተ ኢሳያስ ምዕራፍ 53ን ያነባል። ስለ ኢየሱስ ክርስቶስ የሚያወራውን በሚሸልቱት ፊት ሳይናገርን የሚሄደውን በግ ማለት ነው። እና ወንደር አድርጓል፣ ጠይቋል ማለት ነው። ያን ጥያቄውን ደግሞ ሰው ላያቅ ይችላል፣ ግን እግዚአብሔር ግን ባለበት ሆኖ አይቶታል። ለዛ ለጥያቄው ለጥበብ ፍለጋው መልስ እንዲሆነው ፊልጶስን ላከው። እንግዲህ ፊልጶስ አብሮት ገብቶ ተቀመጠ፣ አስተማረው። የሚገርም የጥበብ ሰው ነው ኢትዮጵያዊ ጃንደረባ። ለምን መሰለ የሚገርመው? አይቶ አይደለም እንደ ሌሎች ሐዋርያት አይቶ አይደለም የተረዳው። ያስተማረው ነገር ገባው። የጥበብ ሰው መሆኑንም በዚህ ታውቃለህ። እና ውሃ ሲያገኝ ከዚህ ውሃ እንዳልጠመቅ ምን ይከለክለኛል አለ። እዚህ ጋር ፊልጶስን ሆኖ ነው ማሰብ። ፊልጶስ እንዴት ሊገርመው እንደሚችል። ምክንያቱም ፊልጶስ እንግዲህ ከሐዋርያት መካከል ኢየሱስ ክርስቶስ በዝግ ቤት ገብቶ በመካከላቸው ቆሞ ትንሣኤውን ሲያሳያቸው ካልነካው አላምንም ካለው ከቶማስ ጋር የሚኖር ሐዋርያ ነው። እዚህ ጋር ደግሞ ጭራሽ ምንም ያላየው ኢትዮጵያዊ ጃንደረባ በራሱ ተነሳሽነት ከዚህ ውሃ እንዳልጠመቅ ምን ይከለክለኛል ብሎ መጠየቁ እንዴት እንደሚያስገርም አስበው። በዚህም ሳያዩ የሚያምኑ ብፁዓን ናቸው የሚለውን በተግባር አሳይቷል። እና እዚህ ደረጃ ላይ ያደረሰው ታሪካቸው እንዲጻፍ ያደረገው እውቀትን ጥበብን መፈለጋቸው ነው። እግዚአብሔር ጥበብን ስትፈልገው እሱም እውነተኛ የሆነውን ልትረዳ የምትችለውን ነገር ያቀርብልሃል። እዝራ በጣም ጠያቂ ነበር። በዚህም ምክንያት ለሚጠይቃቸው ጥያቄዎች መልስ እንዲሰጠው በተደጋጋሚ ኢየሱስ ክርስቶስ እግዚአብሔር ቅዱስ ዑራኤልን ይልከው ነበር። በኋላም ላይ መጨረሻ ታሪኩም ሲጠናቀቅ የእዝራ ታሪክ ማለት ነው የጥበብን ጽዋ ጠጥቶት ዝም ማለት እስከማይችል ድረስ ነው እንግዲህ የእሱ እውቀት የበዛው ማለት ነው። ስለዚህ አውቃለሁ የምንልም አላውቅም የምንልም እውቀት፣ ጥበብ፣ መማር ያስፈልገናል። ህይወት ራሱን የቻለ ትምህርት ቤት ነው። የምናነበው የምናየው ሰው የሚነግረን ነገርም አንድ ሌላ ነገር ነው። እያንዳንዷ የህይወታችን አጋጣሚ በሙሉ አጋጣሚ አይደለችም፣ ዲዛይንድ ተደርጎ የተቀመጠ ነው። የእኛ አእምሮ ሲክ ስላረገው ወይም ስለፈለገው
የሚቀርብልን ኦፖርቹኒቲ ወይም እድል ነው። ያንን አእምሯችን የፈለገውን ነገር የምናገኝበት እድል። የኢትዮጵያዊ ጃንደረባ ታሪክ ባይጻፍ ኖሮ ኢትዮጵያዊ ጃንደረባ በእድል የሆነ ሰውዬ በአጋጣሚ መጥቶ ያሰብኩትን ነገር ይሊል ነበር ማለት ነው አይደል? ግን አየህ በአጋጣሚ አይደለም፣ እግዚአብሔር ዲዛይን አድርጎታል። ስለዚህ የእኛም ህይወት እንደዛ ነው። ያለ እውቀት መኖር አንችልም። ራዕይ የሚኖረንም እውቀት ሲኖረን ነው። እውቀት በውስጣችን ማስረጽም ማስተላለፍም እንችላለን። እውቀት እጅግ ጠቃሚ ነው። ከተቻለ መጻፍ፣ ከተቻለ መነገር፣ ኤክስፕሎር መደረግ፣ ከእውነታው ጋር ማግባባት እጅግ በጣም አስፈላጊ ነው። ያው ዝም ብለን እውቀት በብዙ ጊዜ ደግሞ እውቀት ያላቸው ሰዎች አንተም ስትል ሰምቻለሁ ይደበቃሉ፣ እውቀታቸውን አያወጡትም። ቢያወጡት በእርግጥ ይተርፋሉ ለሰው። አለቃ ዝነብ የሚባሉት ሰውዬ ምን ይላሉ? ቀለም በብልቃጥ ውስጥ እያለ ጨለማ ነው፣ ወጥቶ ሲጻፍ ግን ብርሃን ይሆናል። ስለዚህ የጋን ውስጥ መብራት ሳይሆን እውቀት ያላቸው ሰዎች ወጥተው ትውልዱን ቢያስተምሩ፣ መማር የሚፈልግም ደግሞ ከዛ ቢማር፣ ትትና ይፈልጋል ደግሞ አላውቅም ማለት ትትና ነው። ምክንያቱም ሁሉንም ልናውቅ አልችልም አይደለም። ይሄ በመንፈሳዊ መስመር ያለውን እውቀት ቀርቶ ስለ ሰማይና ስለ ምድር ቀርቶ ስለ ራሳችን ሰውነት በቆዳችን ላይ ያሉትን የቀዳዳዎች መጠን አናቅም። ሲሰሩና ሳይሰሩ አናውቅም ብዙ ነገር። ኤክስፐርት ነን ባልንበት ፊልድ ላይ ራሱ በጣም ሩቧን የምታክል በጣም ጥቂት የምትሆንም እውቀት የለንም። ስለዚህ ሁልጊዜ ራስን ክፍት አድርጎ ለመማር የሚሄድ ሰው ሀምብል ይሆናል፣ የተሻለ ትሁት ይሆናል። ያለፉት ሰዎች ያወቁትን ባያስተላልፉልን ኖሮ ዛሬ የምንነሳበት ቲዮሪም ላይኖረን ይችላል። ስለዚህ መማር፣ እውቀት፣ ለሌሎች እውቀት ማስተላለፍ በጣም አስፈላጊ ነገሮች ናቸው። እውቀትም ደግሞ የሚሰጠው እግዚአብሔር ስለሆነ ማለት ነው። በቀን ውስጥ ምን ያህል ትማሪያለሽ? ወይ መጽሐፍ ነው የምታነቢው? ዩቲዩብ ቪዲዮ ነው? ኦብዘርቭ ማድረግ ነው? ምንድን ነው የሚያስተምርሻችን? በጣም ሁሉም ነው ማለት የማያስተምር ነገር የለም። የወደቀ ወረቀት የተጣለም ሊሆን ይችላል፣ የሆነ ነገር ሊሸጥ የተጠቀለለበት ማለት ነው። ድንገት ስታነሳው አንድ ኢንፎርሜሽን ላገኝ ትችላለህ። ኢንፎርሜሽን አንድ ነገር ነው። ስኪል ከፈለክ የምትሄድበት መንገድ ሌላ ነው። ወይም ክህሎት፣ በአንድ ጉዳይ ላይ ክህሎት የምትፈልግ ከሆነ ሰዎችን ጠይቀህ የምትማረው ነገር ሊኖር ይችላል። በሁሉም መንገድ ነው። በተለይ ግን ማንበብ ደስ ይለኛል። እንደው ወይም ኢንተርናሽናል ወይም ኢትዮጵያ ውስጥ ያሉ አሪፍ የምትያቸው የምትጠቀሙ መጽሐፎች አሉ? ብዙ መጽሐፎች አሉ፣ ይገባኛል። በጣም ጀነራል ጥያቄ ነው። ግን እነዚህ መጽሐፎች ደግሞ ይበልጥ ባለወርታዎቼ ናቸው፣ ብዙ የህይወት ጥያቄዎችን መልሰውልኛል የምትያቸው አሉ? ምናልባት የሆነ ቀን የሆነ ሰው ሄድ ሊል ይችላል። አይ ነው፣ ምክንያቱም አንባቢዎች ናቸው ጸሐፊዎች የሚሆኑት ብዬ ስለማምን ማለት ነው። ብዙ ሀሳብ ያካብታሉ፣ በአእምሯቸው ይዛሉ፣ እይታ ይኖራቸዋል፣ የአጻጻፍ ስታይልም ይኖራቸዋል። ሰው ውስጥሽ ላይ ሲሞ ላይ ግድ አውጣ ይልሻል። እኔ ብዙ ሰዎችን ኢንተርቪው ያደረግ ያለው የታመቀ እውቀታቸውን አውጥተው ተነፈስኩኝ ይላሉ። ካላጋራሽ ሎንሊ ነው የምትሆኘው። ግን እንደዚህ ስትመጪ፣ አደባባይ ላይ ስትወጪ ሁሉም ሰው ላይ ያዱሽ ይችላል። ግን ደግሞ የሆነ ኢምፓክት ማምጣትን የመሰለ ነገር የለም። እንደው ጠቁሚ ብልሽ የምትጠቁሚ መጽሐፎች አሉ ከውጭም ከሀገር ውስጥም? ይኖራሉ። የንቡረድ ኤርሚያስ አዳምና ሔዋን በኢትዮጵያ የሚለው መጽሐፋቸው በጣም ደስ ይለኛል። ሌሎችም መጽሐፍቶች አሏቸው። ግን ስለ ህይወት የሚያወራው ነገር ስላለ ልቦለዳዊ በሆነ መልኩ ብዙ ቁም ነገር ስለሚናገር ደስ ይላል። ከውጭ መጽሐፍት አሉ። ለምሳሌ የማይልስ ሙንሮ መጽሐፎች ኢንተረስቲንግ ናቸው፣ ስለተለያየ ጉዳይ ያወራሉ። ግን አንድ የተረዳሁት ነገር ግን ከሁሉም የሚበልጠውን መጨረሻ ላይ ላምጣውና ሁሉም ሰዎች ሲጽፉ የጻፉትን ነገር መልሰ መጽሐፍ ቅዱስ ላይ ስትሄድ ታገኘዋለን። ስለዚህ ከሁሉም ደግሞ የሚበልጠው እሱ ነው። ስለዚህ መጽሐፍ ቅዱስ በጣም እንግዲህ እንደኛ ብዙ ነገሮች ለማናውቅ ሰዎች ብዙ ነገር ያስተምራል። በጣም ብዙ ነገር የሰዎችም ሀሳብ ኤክስትራክት ተደርጎ ከዛ ላይ የተወሰዱ ሀሳቦችን ታገኝበታለን። ዋን ኦፍ ዘ ቲንግስ ፋሲኔት ከሚያደርጉኝ ነገሮች እዚህ ዓለም ላይ አርኪቴክቸር ነው ወይም አርኪቴክቶች ናቸው። አን አርኪቴክት ኖውስ ሳምቲንግ አባውት ኤቭሪቲንግ ይባላል። Do you know something about everything? Are you that kind of architect? ስለ ሁሉም ነገር የተወሰነ ነገር ምናልባት ጀነራል ኖሌጅ በምንለው ኮንቴክስት ሊሆን ይችላል። የተወሰነ ነገር ላውቅ እችላለሁ፣ ግን ብዙ አላውቅም። ግን አሁን ላይክ አንድ ነገር በውስጤ ነፍሴ አርኪቴክቸር በጣም ስለመወድ እዚህ ላይም ከቨር ላይም አይ ካን ሲ ያስቀመጥሽው ነገር ከዛ ጋር የሚገናኝ ነው። በት የሆኑ አሁን ዓለም ላይ ያሉ ዲዛይኖች እኛም ከተማ እኛ ሀገር ላይም ሌላውም ዓለም ላይም ያሉ
ሲቲዎች በተለይ ሞደርን ሲቲዎች ዲዛይን ሲደረጉ ኢንቴንሽናሊ የሰው ልጅን ኮንሽስነስ ኮሌክቲቭ ኮንሽስነስ ሙዳቸውን ኮንትሮል ለማድረግ ነው ይባላል። ቤት በእርግጠኝነት ወይ እግዚአብሔርን ሊሰብክ ይችላል ወይ ደግሞ ሰይጣን ሊሰብክ ይችላል። ምንድነው ስለዚህ የምትይው? እስቲ ሊሰብክ ይችላል ማለት አሁን እነዚህ አሁን ዲዛይን ላይ የምትጠቀማቸው ኤሌመንቶች ሰዎችን የመያዝ አቅም አላቸው። ከለር ሊሆን ይችላል ወይም ደግሞ ፎርሙ ራሱ ሊሆን ይችላል፣ የተሰራበት ማቴሪያል ቴክስቸር ሊሆን ይችላል። የተለያዩ ነገሮችን ማንሳት ትችላለህ። በዛ የሰዎችን አእምሮ ኮንትሮል ልታረግ ትችላለህ። አሁን ከለር ሳይኮሎጂን ተጠቅመ ሰው እንዲርበው ማድረግ ወይም የሚባሉ ሀሳቦች እባክሽ ነገርኝ ማርያም ዘወርሸቱ ግቤ አልጆኪ እሺ እና እንደዛ ሊኖር ይችላል። አሁን ሊኖር ይችላል ነው አለ ግን ምን መሰለህ ሊኖር ይችላል የምልበት ምክንያት አንድ ሰው ከዛ በላይ ከሆነ እነሱ ገቨርን የማያረጉት ህጎች ውስጥ መግባት ስለሚችል ነው እንጂ መጀመሪያ የምታደርገውማ እንደዚህ አይነት ነገር የምትሰራው አእምሮ ለደከመ ሰው ነው። ምንም አይነት ቀለም አይቶ የማይራብ ሰው ለምን ያን ቀለም ታስቀምጥም ባታስቀምጥም ለሱ ለውጥ የለውም። ባለፈውም ስታነሳው ስለነበረ ነው ባለፈው ፖድካስት ላይ አንዳንድ ናይት ክለቦች የሚጠቀሟቸው ከለሮች ላይቶች ይኖራሉ። ምክንያቱም ኦልሬዲ መጀመሪያ ሰውን ነው የምታደክመው። ካደከምከው በኋላ በዛ ደካማ ጎኑ ገብተህ ደግሞ አንተ የምትፈልገውን ነገር ትበዘብዘዋለህ ማለት ነው። እሱ ራሱን የቻለ ሲስተም ነው። አርኪቴክቸር ግን ነገሮችን ኤስቴቲካል ወይም የተሻለ ውበት እንዲኖራቸው የተሻለ መልእክት ማስተላለፍ እንዲችሉ ማድረግ የሚችል አንዱ መሳሪያ ነው። ራሱ ስካልፕቸርም ስለሆነ የሚታይ ነገርም ስለሆነ በመልካም ጎኑ መጠቀም ትችላለህ። ሰዎችን ኢንስፓየር እንዲያደርግ ማድረግ ትችላለህ። ሀሳብን ልትገልጸው ትችላለህ። እንደ ላሊበላ ከፈለክ ስፒሪቹዋሊቲን ለመግለጽ ወደታች መቆፈር ሃምብልነስን ለማሳየት ነው። አንድም ወደታች ስትቆፍር ዝቅ ማለትን ልታሳይበት ትችላለህ። ወይም ደግሞ ፓወርፉል ነኝ ብለህ በታወር መልክ ልትገልጸው ትችላለህ። ቨርቲካል ኤሌመንቶች ሰዎች ላይ የሚፈጥሩት ኢፌክት አለ። ሆሪዞንታል ሲሆን ይሄ ዩኒፎርም የሆኑ ከለሮች ተመሳሳይ የሆኑ ነገሮች ምንድነው እሱ ነገር ግን ዩኒፎርም የሆኑ አሁን ለምሳሌ ዓለም ላይ እንደዚህ አይነት ነገር አያለው the same kind of ነገር አያለው። ብርሃኑ ወይ ቀለሙ አንድ አይነት something ይሆናል። ለምሳሌ when I was in Dubai ፕሬዘንት መሆን በጣም ነው የሚከብደው። ስለ እውነት ነው የምልሽ። ዱባይ ውስጥ ሆኜ እግዚአብሔርን ማሰብ ከበደኝ፣ መረጋጋት ከበደኝ። ለምሳሌ አሁን እዚህ ሆነን ቅዳሴ እዚህ አለ አይደል? አሁን ስትሰሚ ለእኔ ያስታውሰኛል፣ ግን ከበደኝ። በቃ ማስታወስ በጣም ማለት ሰዓቱ በጣም ይላል። ነጋ አይደለ? ከይቱ 7 ሰዓት ነው። 7 ሰዓት ላይ ያለው የሰው ሩጫ እዚህ ሀገር ቀን 6 ሰዓት ቀን 7 ሰዓት ላይ ለምዛ 9 ሰዓት 8 ሰዓት ላይ መኪናው ምን ውር ይላል። በዚህ መካከል ውስጥ ጥግ ላይ ቆሜ በተቻለኝ መጠን ሰውን ማየት ጀመርኩኝ። እስቲ ሰው ምንድን ነው ብዬ ማየት ጀመርኩ። የደነዘዘ ታውቂያለሽ፣ ድንዝዝ ያለ ይቅርታ ለቃሉ ድንዝዝ ያለ ሰው፣ ፈረንጁም ሁሉም ይሄ እንትኑ ጋር ትልቁ ታወር ጋር ይሄዱና ቦልጃር ሁሉም ስልክ ይዘው እንዲህ ሰው ከሰው አይታይም። ሰው አያስተውልም። የተረጋጋ ሰው አላየውም። ሰው ለሩጫ ባቡሩ ሩጫ ነው፣ መኪናው ሩጫ ነው፣ ምን ሩጫ ነው። kind of ፕሬዘንት መሆን አልቻልኩም። ገብቶሻልና ቀኔ እየሄደች ነው። አሁን ይሄን እዛ የሚኖሩ ኢትዮጵያን ሪሌት ሊያደርጉ ይችላሉ። ድንገት ሄደው 10 ዓመት የሆነባቸው 10 ምን ሰርቼ ምን ይዤ ምን አድርጌ ምንድነው ያሱ ምንም ነገር የለም። እና ምን ብዬ የሆነ ቶራይዝ ማድረግ ጀመርኩኝ። ሜቢ የሰውን ኮሌክቲቭ ኮንሽስነስ የሰው መንፈስ በሆነ መንገድ በሆነ መብራት በሆነ ቀለም ኢንፍሉዌንስ እያደረጉበት ይሆን ብዬ እንድጠይቅ አድርጎኛል። እንደዛ ማድረግ ይቻላል። ኮሌክቲቭ ኮንሽስነስን ኢንፍሉዌንስ ማድረግ ይቻላል። አሁን ያው እኔ ያነሳሁት ሀሳብ ከዛ ውስጥ ወጥቶ ስቲል እዛ ሪያልም ውስጥ ሆነህ እንኳን ትራንሴንድ ማድረግ ከዛ ውስጥ መውጣት መቻልን ነው። ለዛ ነው ብዙም አቴንሽን ሰጥቼ ከለሩ ፎርሙ ምናምን ማልልህ እሱን ወደ ቢዩቲ መቀየር ማለት ነው። ማለት ለማይታየው ሰው አሁን የሚያስፈራ ነገር የሚያስፈራው አለ። ለአንዳንዱ ሰው ደግሞ በጣም ያምራል ብሎ ሊያልፈው ይችላል የሚያስፈራን ነገር እና እሱን አስተሳሰብ ቀይሮ ከከለሮችም ከፎርሞችም ከኤክስፕሬሽኖችም በላይ መሆን ከዛ አንተ ገቨርን ስለምታረጋቸው ምንም ማለት አይሆኑም። በተፈጥሮ ውስጥ ዝም ብለህ ካየህ ያው ቢገስት ወይም በጣም ትልቅ የምንለው አርኪቴክት እግዚአብሔር ስለሆነ
ተፈጥሮን ስታይ ያቀናበረበትን የከለር ኮምቢኔሽን ሲስተም የሰራበት አጠቃላይ ስራውን ስታይ በጣም ያስገርማል። ከሰው አእምሮ ጋር የሚስማማ ነው። ሶ አንዳንድ ጊዜ የሰውን አእምሮ መረበሽ ከፈለግ ከዛ ተፈጥሮ ከሚያውቀው እና ከሚፈልገው ውጭ የሆኑ ነገሮችን ሚክስ ልታደርግበትና ልትረብሸው ትችላለህ። ኬዮቲክ ማድረግ ማለት ነው። ያንን መታገስ ሊከብደን ይችላል አንዳንዶቻችን። የሚታገሱ ደግሞ ከዛ ትራንሰንድ አድርገው ወደ ቢዩቲ መቀየር የሚችሉ ሰዎችም አሉ። ፖይንት ኦፍ ወይም የምናይበት እይታም ደግሞ ይለያያል። በአንድ ወቅት ላይ ተማሪ ሆነን የምንገጥመን መሰለ እስር ቤትን እስቲ ሳሉት ተባለ እና 2 ተማሪዎች የሳሉት ነገር ይገርመኛል፣ አእምሮ ላይ ተቀምጧል። አንደኛው በነጭ ወረቀት ላይ ትንሽዬ ጥቁር አድርጎ ክብ አድርጎ ሰራ፣ በደንብ አጥቁሮት ማለት ነው። አንደኛው ደግሞ በጥቁር ላይ ነጭ አድርጎ ሰራ። ከዛ ምንድነው ኤክስፕሌን አድርጎ ሲባል በነጭ ወረቀት ላይ ጥቁር ያደረገው ከዚህ ዓለም ፍሪ ከሆንኩበት ዓለም ወደ ጨለማ ወደ እስር ቤቱ ፍሪደም ወደ ማላገኝበት ዓለም ገባሁኝ። ስለዚህ ፕሪዝን ማለት ለኔ እስር ቤት ያ ነው አለ። በጥቁር ላይ ነጭ ያደረገው ደግሞ ይሄ ቆሻሻ የሆነ ዓለም ሰው ሊኖርበት የማይገባ እዚህ ውስጥ እንዴት ልኖር እችላለሁ? ስለዚህ እንዳውም የሆነ ስፔስ ላይ ቁጭ ብዬ እያበሉኝ እያጠጡኝ ያለ ሀሳብ ብዙ ነገሮች የምሰራበት ቦታዬ ነው ፕሪዝን አለ። ስለዚህ የምታይበት ፖይንት ኦፍ ቪው ይወስኗል፣ አንድ ነው። ስለዚህ ሰዎቹ ግን ሳያወሩ ነው የሳሉት የራሳቸው ነው። ሪሊ አንቺ ተማሪዎች ናቸው ወይስ? አይ ኖ እኛ ተማሪዎች እያለን መታፎር ተነግሮ ነው ማለት አንዳንድ ነገሮችን ሳል ትባል ትችላለህ። ነፋስ አጋችሁ ግን ስለዚህ ከአንቺ ጋር የሚማሩ ልጆች ናቸው ስለው የመጡት ሳይነጋገሩ እና ስታየው ግን አሁን ከለሮቹ ኮንትራስት ያደርጋሉ። ይሄ አስተሳሰቡም ኮንትራስት ያደርጋል። ሰው አንድ አይነት እንዲሆን አጠብቅም፣ በዛ ውስጥ ቢዩቲ መፈለግ ነው። ስለዚህ አሁን ፕሪዝንን ለሁለቱ ሰዎች ዲዛይን አርግ ብለህ ብትሰጣቸው የተለያየ ቦታ ላይ በተለያየ መልኩ ሊስሉት ይችላሉ ማለት ነው። ለአንዳንዱ ፍሪደም ያገኝበት በደንብ ብርሃን ይግባበት ሊል ይችላል። ለአንዳንዱ ደግሞ ኖ ኮንፋይንድ ነው መሆን ያለበት፣ ይሄ ሰውዬማ ከዚህ ውስጥ መውጣት የጨለማ ቢሆንበት እንዳውም የበለጠ እንዲቀጣ በከለሩ ራሱ ቀጠዋለሁ ሊል ይችላል። ግን ሰዎች ማወቅ ያለባቸው ምንድን ነው፣ ነጩንና ጥቁሩን እነሱ ካልተቆጣጠሩ የሚቆጣጠራቸው አካል እንዳለ ማወቅ አለባቸው። ዓለም ላይ ያለው የፐርሴፕሽን ዋር ነው። ዓለም ላይ የእግዚአብሔር ሰዎችም ወይም የሴጣኖችም ወይም ብርሃኑ ጋም ጨለማው ጋም ያሉ ሰዎች የእኛን እይታ ነው የሚፈልጉት። ኮዝ እኛ የምናየው ነገር ስለሚሆን ማለት። ብዙ ሰዎች ደግሞ ይሄን ነገር ስለማያውቁ አንገታቸውን ደፍተው ገርጀፍ እያሉ ነው የሚሄዱት። የነቁ ሰዎች እይታቸውን በፈለጉት አቅጣጫ ወደ ፈለጉት ይወስዳሉ። ሲኦል ውስጥ ብታስሪያቸው ገነትን ማምጣት ይችላሉ። እነሱ ድህነት ውስጥ ብታያቸው ሀብትን መሳል ይችላሉ በአእምሯቸው። ይሄ ግን ያልገባቸው ሰዎች መንጋ ውስጥ ያሉ አሉ። አሁን ትግላችን ያንን ፎርም፣ ያንን ከለም፣ ያንን ዓለም ትራንሴንድ እንዲያደርጉት እንዲነቁት ነው ጥያቄ ነው የምንሰጠው። ለምሳሌ እኔ 40 ምንጭ ሰሆንና አዲስ አበባ ሰሆን እኩል ስሜት አይሰማኝም። በቃ ግልጽና ግልጽ ነው የምነግርህ። 40 ምንጭ ሰሆን ለእግዚአብሔር እቀርብለታለሁ፣ አልዋሽሽም። በቃ እኔ 40 ምንጭ ሰሆን እግዚአብሔር ጋር በጣም እጣበቃ። ኢቨን እዚህ አዲስ አበባ ከተማ ውስጥ አንዳንድ ቦታዎች ጋር ሰሆንና አንዳንድ ቦታዎች ጋር ሰሆን እኩል ስሜት አይሰማኝም። there is literally ወደ ሰላም የሚያቀርበኝ ቦታ ሰፈር አለ፣ ከሰላም ደግሞ የሚያርቀኝ አለ። ይሄን ሰዎች ግን ብዙ ሰዎች ስለማይገነዘቡት ቫይብሬሽን ቼንጅ ማድረጉን አያውቁትም። ሰሞኑን ኢቨንት የሆነ ሬስቶራንት አለ፣ ሰዎች በጣም የሚጠጡበትና የሚጨፍሩበት ቦታ ነው። በዛ በሩ ጋር ሳለፍ ምን ያህል ሰላሜ እንደሚታወቅ ዳትማች ሴንሳር። የሆነ ሰው እዛ ለመግባት ምናልባት ብር ሴቭ አድርጎ ጓደኛ ይዞ መኪናውን አቁሞ ፎቶ እየተነሳ እዛ ቦታ ከፍሎ ሊዝናና ይችላል። ቅድም እንዳልሽው መጥፎው ነገር ጥሩ መስሎ ሊታየው ስለሚችል ለአንዳንድ ሰው ደግሞ ጥሩ ነገር መጥፎ መስሎ ይታያል። ለምን? ሰይጣንም አጀንዳው ያ ነው። ምን ማድረግ ነው? ሔዋንን መጥቶ ይሄን እኮ ብትበይ እንዲህ ትሆኛለሽ ብሎ ዋሻት። ይሄ ስትራቴጂ ነው ያለው። ትልቁ የሰይጣን ትልቅ ማርኬተር ነው። መነበብ ያለበት መጽሐፍ እንዳይነበብ ያደርጋል። መታፈር መደበቅ ያለበት መጽሐፍ ደግሞ እንዲነበብ ያደርጋል። አደባባይ መውጣት የሌለባቸው ሰዎች አደባባይ ወጥተው ብዙ ሰው ሊከተላቸው ይችላል። መልካም የሆኑ ሰዎችን ደግሞ እንዲጠሉ ያደርጋል። ቅድም ኦፍ ካሜራ እየነገርኩሽ ነበር። ትናንትና የመጽሐፈ ሲራክን ሳነብ መጽሐፈ ሲራክ 1:24 ይመስለኛል። ይገርምሻል፣ ያ መጽሐፍ ስለ ጥበብና ስለ እግዚአብሔር ነው የሚያወራው።
እግዚአብሔርን መፍራት ጥበብ ነው። እግዚአብሔርን መፍራት ጥበብ ነው። እግዚአብሔርን መፍራት በቃ ደጋግሞ የሆነ ይመታል እና 24 ላይ ምን ይላል? እግዚአብሔርን የሚፈራን ሰው ኃጢአተኞች ይጸየፉታል ይላል። አንዳንዴ አሁን የእግዚአብሔር ሰዎች ሆነ የተጠሉ ሰዎች ለምን ተጠላው ይላል። ይሄው ቃሉ ይላል ልንጠላ ዘንድ ግድ ነው። ግን ማወቅ አለብን። ዓለምኛ ላይ ቲክቶኩኛ ላይ ዩቲዩቡኛ ላይ ዘፈኑ፣ ፊልሙ፣ ፖድካስቱኛ ላይ ምን እያደረገ እንደሆነ ሳናቀው ማንነታችንን ያጣን ሰዎች አለን። በጣም ምናፈር የቤተክርስቲያን ልጆች የነበርን አሁን ክለብ፣ ጭፈራ ቤት ስቴጅ ላይ ቆመን ምንጨፍር፣ ምንጠጣ፣ ምናጭስ፣ ዝሙት ምንም አይመስለን፣ መስረቅ ምንም አይመስለን ሰዎች አለን። እንዴት እንደሆነን ችግሩ ደግሞ አናቀውም። ለምን? የሆኑ ሰዎች ተጽዕኖ አሳድረውብን ማለት ነው። እና ከዛ ውስጥ አርኪቴክቸር ሂውጅ ኢምፓክት እንዳለው እኔ አንደርስታንድ አደርጋለሁ። የእግዚአብሔርን ሀሳብና መንገድ ስትረዳ የእሱን ፓተርኖች ትረዳቸዋለህ። ለሰው ቀውስ የሚፈጥር ነገር አይደለም ዲዛይን የምታደርገው፣ ሰውን የሚያረጋጋ አሁን የምትላቸውን ሰዎች ወደ ማንነታቸው እንዲመለሱ በስፔስ በፕሌስ ማድረግ ይቻላል። እንደዛም በዛም ሌቭል መስራት ይቻላል። ሙያን በአግባቡ ከተጠቀምከው ለመልካም የምንለው እኮ እሱ ነው። ቅድም ያልነው ዕለት ተዕለት ህይወታችን ላይ እንተገብረዋለን ወይ መልካሙንና ክፉን ያለው ስራ ሲመጣልህ አይ ይሄ እኮ የሰዎችን አእምሮ የሚያደነዝዝ ስለሆነ ይቅርብኝ፣ እኔ መስራት የምፈልገው የሰዎችን አእምሮ የሚከፍት ቦታ ነው ልትል ትችላለህ። ወይም ደግሞ ሌሎችም ምርጫዎችን ማስተካከል ትችላለህ ማለት ነው። አርኪቴክቸሩም ይኸው ነው። አሁን በስራ ውስጥ እንዴት አድርጌ ሰዎች የተሻለ ስፔስ እንዲያገኙ ላድርግ፣ ከውበትም አንጻር ከጥቅም መስጠትም አንጻር። ያም ብቻ አይደለም፣ መሬትን ዲዛይን ስታደርግ ላንድስኬፕ አርኪቴክቸር ደግሞ እንዴት አድርጌ ከተፈጥሮ ጋር ላናብበው እችላለሁ። እግዚአብሔር ምን ከምን ጋር እንዲዋሃድ አድርጎ ነው የሰራው። ተፈጥሮን ሳትረዳ መሬቱን ስለ ምድር ዲዛይን አድርጋለሁ ማለት ይከብዳል። አበቦች ብዙ ደድሮ ስላስቀመጥክ አይደለም። የሰዎችን አእምሮ መረዳት ይፈልጋል። ቅድም ያልከው እንግዲህ አርኪቴክት ስለ እያንዳንዱ ነገር ትንሽ ያውቃል ያልከው ከዚህ ጋር ይሄዳል ማለት ነው። አባቶቻችን ግን ይህንን ያውቁ ነበር። አይገርምሽም? ቤት ዲዛይን ሲያደርጉ፣ ልብስ ዲዛይን ሲያደርጉ ፍኖተ አእምሮ የሚለውን መጽሐፍ አንበሽዋል? አንብቢው። የሚገርም መጽሐፍ ነው። የሚገርም መጽሐፍ ነው። በአርሞ ምን ልብስ እንኳ ዲዛይን ሲደረግ የሆነ ሚሴጅ በቃ እውነትም ፍኖተ አእምሮ የአእምሮ መንገድ እንደማለት ነው። በጣም የሚገርም መጽሐፍ ነው። የሚገርም መጽሐፍ ነው። በጣም እየከበደኝ በከፍተኛ ተመስጦ የጻፉ ሰው ናቸው። በጣም የከበደኝ ረጋ ብዬ ሳነበው ግን የሚገርም መጽሐፍ ሆኖ ያገኘሁት መጽሐፍ ነው። ትልቅ መጽሐፍ ነው። ማንም ሰው ቢያነበው አይገባም። ልክ ይህንም መጽሐፍ አሁንም ስታነቡ ባለፈው አብርቼ ሌሎችም ሰዎች ነግረውሻል። እንግዲህ ሲያነቡ በጣም የከበዳቸው ሰዎች አሉ አይደለ? ለምንድን ነው? እዚህ ውስጥ መድኃኒት ስላለ በሽታችን ይህን እንድናነባው አይፈልግም። ወደኋላ ይጎትተናል። እችን መጽሐፍ ማንበብ አንዳንድ ጊዜ እቺ ትንሽ የፔጅ መጽሐፍ ናት አይደለ? እችን መጽሐፍ 100 ፔጅ ናት፣ 119 ፔጅ ናት። እችን መጽሐፍ ማንበብ ተውት። መጽሐፉን መጨረሻ ላይ መታችሁ ሳመሪዋን ራሱ ምንድን ነው የምትለው እችኛዋን አንዷን ፔጅ 117 ላይ እችን ማንበብ እጅግ በጣም ከባድ ነው። በነገራችን ላይ እኔ የግል ነገር ልንገርሽ፣ መጽሐፎቹን ሳነብ እጅግ በጣም ያጨናንቀኛል፣ ያዛገኛል። ካፌ ውስጥ ቁጭ ቤት ሽንት ቤት ደርሼ እመጣለሁ፣ ብሪዝ አደርጋለሁ፣ ቡና ጠጣለሁ። ግን ቀስ እያደረኩኝ እንደዚህ አይነት መጽሐፎች ወደ ውስጤ ሲገቡ ውስጤ ላይ ያለው ጨለማ ሲወጣ አሁን ማንበብ አይከብደኝም። ስለዚህ ሬዚስታንስ አለ። አንድ ሌላ ሪከመንድ ማድረገች መጽሐፍ አለ አንብቤ፣ ዋር ኦፍ አርት የሚል መጽሐፍ፣ አርት ኦፍ ዋር የሚል መጽሐፍ አለ። እሱ ሳይሆን ዘ ዋር ኦፍ አርት የሚል መጽሐፍ ነው። እዛ መጽሐፍ ላይ ሰውየው ስለ ሬዚስተንስ ያወራል። ሬዚስተንስ ማለት ሰዎች ጠቃሚ ነገር ለማድረግ ሲነሱ ወደኋላ ጎትቶ የሚጥላቸው፣ በተለይ ይላል የነፍሳቸውን ኢቮሉሽን ነፍሳቸው ላይ ኢቮልቭ እንድታደርግ ነፍሳቸው የሚያደርግ ነገር ላይ ወደኋላ ጎትቶ እንዳያነቡት ያደርጋቸዋል ይላል። ስለዚህ እኔ አንድ ነገር የኔን ስትራቴጂ ነግሽ የሆነ መጽሐፍ ላነብ ስልክ ከተደወለ ኦር ኢምፖርታንት ስራ ከመጣ ኦር ሳምቲንግ ዩቲዩብ ቪዲዮም ሊሆን ይችላል የሆነ ነገር ከሆነ አስታውሼ ያንን ነገር አደርጋለሁ። ይገባኛል። አንዳንድ ጊዜ ኢንተርቪው ለማድረግ ሄጄ የሆነ እንቅፋት ከመጣ ኦኬ ይሄ እግዚአብሔር የሚፈልገው ነው ብዬ በዛ መንገድ እሄዳለሁ። አውቀዋለሁ። እንደዚህ እያረኩ ነው ላይፌ ቀስ እያለ እየተቀየረ የመጣው። ስለዚህ ይህም መጽሐፍ ገዝተውት መጀመሪያ ከከበዳቸው አንደርስታንድ ያድርጉት። አንዱ ምክንያት ምንድን ነው? በቃ እግዚአብሔር አንብቡ እያላችሁ ነው።
ቀስ እያላችሁ ስታነቡ አንዷን ፔጅ ምናልባት አንዳንዴ ቢንግ ዋን ሰልፍ የሚለው ላይ ልትመሰጡ ትችላላችሁ። ችግር የለም። ምን ማለት ነው ግን ቢንግ ዋን ሰልፍ? ቢንግ ምንድን ነው? ዋን ሰልፍ ምንድን ነው? ከዛ ሮጣችሁ መጽሐፉንም ለመጨረስም ደግሞ አትሞክሩ። እሺ አሁን ትልቁ የሰው ችግር መጽሐፍ ጨርሶ አንድ መጽሐፍ አነበብኩ ቁጭ ያደርጋል። ከዛ ቆጣ እንደዛ አይደለም። የእውነት ምን ማለት ነው? እኔ እንደዛ አላነብም። አሁን መጽሐፍ ሳነብ አንዷ ፔጅ ላይ ደጋግሜ ምን ለማለት ሰውየው እንደፈለገ እግዚአብሔር ምን ለማለት እንደፈለገ እዛ ውስጥ ገባል። ፈጥናችሁ አትጨርሱት። ጨርስኩ ማለት አትጨርሱት። ምናልባት የእናንተ መልስ ያለው እዚች 4ኛዋ ፔጅ ላይ ሊሆን ይችላል። የእናንተ መልስ እናንተ መጽሐፉ የምታነቡት ፈተና አይደለም። ያስለመዱን ነገር አለ እንደዚህ ጨርሶ እሱ ሳይሆን ሜቢ አንዱ ፔጅ ላይ ሊሆን ይችላል የምታገኙት። እኔ the power of now ሳነብ 27ኛው ላይ ነው 33ኛው ፔጅ ላይ ብቻ ግን something it changed my life like this የሥራ ኳሊቲ በሌቭል ኦፍ ኮንሽስነስ ነው የሚቀየረው ይላልና ኦኬ ስራዬ ኳሊቲ እንዲኖር እፈልጋለሁ። ኦኬ ሌቭል ኦፍ ኮንሽስነስ ደግሞ የሚቀየረው በዲግሪ ኦፍ ፕሬዘንስ ነው ይላል። በቃ ያቺ ነገር ያስኩኝ እስቲ ቪዲዮ ላይ እቺን ነገር አፕላይ ላድርግ አልኩኝ። it changed my life። የሁሉም ሰው እኮ የራሱ ኳሊቲ ያለው የሌለው እኮ ያለ ኳሊቲ የተፈጠረ ሰው የለም እንደ ሰው ማለት ነው። ልዩነቱ ያለው ግን ምን ላይ ነው? ምን ያህል እዛ ለተፈጠረንለት ነገር በቅንነትና በጥንካሬ እንሰራለን ነው። እኔ የማምነው ሰዎች በአንድ ጉዳይ ላይ በጣም እንዲሳካላቸው ከፈለጉ በሚፈልጉት ነገር ማለት ነው ቀና መሆንና ጠንካራ ሰራተኛ መሆን አለባቸው ብዬ ነው የማምነው። ምክንያቱም ቀና ስትሆን ነገሮች ሁሉ አብረው ይቀኑላል። ቸር ተመኝ ቸር እንድታገኝ እንደሚለው ማለት ነው። ቀና ከሆንክ ለሌሎች ሰዎች መልካምን ታስባለህ። የምታስበው አንተ ቢዝነስን ብትከፍት ወይም ሌላም ስራ ብትሰራ ትርፉን ብቻ ሳይሆን በቀናነት የምታስበው በውስጥ ስለምታስተዳድራቸውም ሰዎች ለሌሎች ሰዎች የስራ እድል ስለመፍጠር ሊሆን ይችላል። ወይም አንተ ሬስቶራንት መጥቶ የሚመገበው ሰው የተሻለ ምግብ እንዲያገኝ ኦርጋኒክ የሆነ ምግብ ማቅረብን ሊሆን ይችላል። ቀና ሀሳብ ነው። እንደዚህ አይነት ሀሳቦች ላይ እግዚአብሔር በጣም ይደግፋል። ሁለተኛው ደግሞ ጠንካራ ሰራተኛ መሆን ነው። ስለዚህ ሀሳብ አለኝ፣ ህልም አለኝ፣ የሆነ ቦታ ላደርሰው ፈልጋለሁ እያልን ቁጭ ብለን ሊሳካ አይችልም። የግድ ጠንካራ ሰራተኛ መሆን አለብን። ጠንካራ ሰራተኛ መሆን ማለት 24 ሰዓት መስራት አይደለም። ባለን 2 ሰዓትም እንስራ፣ 10 ሰዓትም እንስራ። በምንሰራበት ሰዓት ላይ ግን ፎከስድ ሆነን መስራት። ምክንያቱም የሰው ማንነት ስለሚለያይ አሁን ይህን መጽሐፍ አንድ ሰው በአንድ ቀን አንብቦ ገብቶት ሊጨርስ ይችላል። ሌላው ደግሞ 1 ሳምንት አንብቦት እንደገና ሳይገባው እንደገና ሊደግመው ይችላል። እንደ ማንነታችን እንደምንችለው መጠን እንደ አቅማችን መጠን በጥንካሬ በምንችለው ሌቭል መስራት ነው። እነዚህን ሁለቱን ካደረገ ሰው አንተ የምትላቸውን ኳሊቲዎች ያሉትን ኳሊቲዎች ማውጣት ይችላል። አዲስ ኳሊቲ አይደለም የሚፈጥረው። ግን ያው ያንን ማድረግ ባልቻልንበት መጠን የተገዥነታችን መጠን እየሰፋ የተገዥነት ስልህ በስጋም ሊሆን ይችላል በነፍሳችን መታሰር ማለት ነው። የምንፈልገውን ነገር ለማግኘት ስንል የመታሰራችን መጠን እየሰፋ ኳሊቲያችንም ሳይወጣ ህልማችንን ሳንኖረው እንሞታለን ማለት ነው። እዛም ደረጃ ልንደርስ እንችላለን። That's amazing። የሚገርም ነው። ሌላ መጽሐፎችን መጽሐፍ እያሰብሽ ነው? አዎ የተጀመረም አለ። ሰው ግን ደስተኛ ነሽ በመጽሐፉ? you're happy በጣም በመጽሐፉ? አዎ። ሌላ የምትይው ነገር ካለ ድልስሽ? ሌላ የምለው ነገር የለኝም። በጣም እግዚአብሔር ይስጥልኝ ስላስተናገዳችሁኝ ሁላችሁንም አመሰግናለሁ። Thank you so much። ይህን መጽሐፍ እንግዲህ ስልኩን እዚህ ጋር እናስቀምጣለን። በዚህ ስልክ ቁጥር ደውሉላት፣ ከታችም ስልኩን ሜንሽን እናደርጋለን። I highly recommend you this። ለቢግነሮች የሚሆን ነገር ስለሆነ ነው። እሺ ይሄ ውስብስብ አይደለም። በቃ አንድ መጽሐፍ እኔ በጣም የምወደው ነገር ምንድነው አንዳንዴ ለጸሐፊዎች የሚጻፍ መጽሐፍ አለ በቃ አንብበን የማንረዳው። ይሄ ግን ሲምፕል እና በግልጽ ይገባችኋል በእርግጠኝነት ብዬ ነው ማስበው። አብዛኞቻችሁ እንድታነቡ ትፈልጋለሁ። ውጭ ሀገር ያላችሁ ሰዎች ካላችሁ አማርኛውም ስላለ በዲኤችኤል ይልኩላችኋል። ያስፈልጋችኋል፣ ግድ የላችሁ መጽሐፍ ማንበብ መልመድ አለባችሁና ትግል ነው። አዋቂ ተዘጋጅቶ የሚጠብቅ ሰው መሆን ስላለባችሁ እግዚአብሔር አምላክ ደግሞ ይህንን ሰምታችሁ ውስጣችሁን ከነካው ከወደዳችኋት ለምን አታነቡትም? ይሄንን ግድ የላችሁም፣ አንብቡት። በጃፈር መጽሐፍት ስቶርም ይገኛል። እኛ ግቢም አለ አይደል አማርኛው፣ ይህንኛውም ይቀመጣል። መታችሁ መግዛት ትችላላችሁ። ከልብ አድርገን እናመሰግናለን። እግዚአብሔር ይስጥልን።